የመጨረሻ በረከት ከፊያሜታ አምሃ። በማይረባና ተራ በሆነ ምክንያት የብዙ ሰው ሕይወት ይበላሻል። የኔና የቤተሰቦቼ ታሪክ የተበላሸው በመሬት ውርስ ምክንያት ነበር። ዘናቡ እባላለሁ። ታላቅ ወንድሞች አሉኝ። ትልቁና የመጀመሪያው ወንድማችን በድሉ እኔ ልጅ ያለው ነበር አግብቶ ጎጆ ወጣው። የሱ ተከታይ የኔ ታላቅ ወንድም ሞገስ ደግሞ ሚስት ቢያገባም ሚስቱን ይዞ እኛ ጋር ነበር የሚኖረው። ልጅነቴ በጣም ደስ የሚልና እንደፈለኩ ተጫውቼን ያደግኩት ብዬ እናገር ነበር። ግን ቀስ በቀስ ስመለከተው ጥሩ አስተዳደግ አልነበረኝም። ለኔ ጥሩ ልጅነት ነው ብዬ እንዳስብ ያደረገኝ ማንም ሳይከለክለኝ እንደፈለኩ ከቤት ወጥቼ ስለምጫወት ነው። ነገር ግን ቤት ውስጥ የነበረው ሰላም የሚጨንቅ ነው። የወንድሜ ሞገስ ሚስት ልፍነሽ ከናቴ ጋር ሁል ጊዜ ትጣላለች። በተለይ ደግሞ አባቴ ከሞተ ጊዜ ጀምሮ ከባድ ጸብ ውስጥ ይገባሉ። አባቴ የሞተው በሰው እጅ ነው። የሷ አሟሟት ታሪክ በጣም አሳዛኝና ልብ ሰባሪ ነበር። አባቴ ዝምተኛና ሰው አክባሪ ነበር። ካልደረሱበት አይደርስም። በዚህ ባህሪው ብዙ ሰዎች ይወዱታል። ከሱ ጋር መነካካትም ሆነ መጣላት አይፈልጉም። አባቴ ጸባይ መልካም ብቻ ሳይሆን ጎበዝ ገበሬም ነበር። እሱ ያረሰውና እሱ የዘራው መሬት ሁልጊዜም ፍሬያማ ነው። አንድም ቀን ቸግሮን አያውቅም ነበር። ግን ቤታችን ምንም ሙሉ ቢሆን ጭቅጭቅ ሁልጊዜም ያለ ነገር ነው። አባዬ ከወንድሜም ጋር ሆነ ከወንድሜ ሚስት ጋር ወጣ ያለ ነገር አይነጋገርም። እማዬ ብቻ ናት ከነሱ ጋር የምትጣለው። እነሱም አባዬን ብዙም አይዳፈሩትም። አንድ ቀን ጠዋት አንድ ሰው የግቢያችንን በር ዘልቆ ገባ። ከዛም ውጣ ብያለሁ ብሎ መጮህ ጀመረ። ወንድሜ የተጣላው ሰው ይኖራል ብለን አፈጠጥንበት። እሱ ግን ከማንም ጋር አልተጣላም ነበር። አባዬ ሁላችሁም እዚህ ሆኑ እኔ ቀድሜ ልውጣ ብሎ ወደ ውጭ ወጣ። እሱ ከመውጣቱ ከባድ የተኩስ ድምጽ ሰማን። በድንጋጤ ተሯሩጠን ወደ ውጭ ወጣን። አባቴ በደም ተለውሶ መሬት ላይ ተዘረሯል። በድንጋጤ ምላሴ ተቆላለፈ። እኔ እየጮኩ እንደሆነ ነው የሚሰማኝ፣ ግን ካንደበቴ ምንም አይነት ቃልና ድምጽ እየወጣ አይደለም። የመታው ሰውዬ በፍጥነት ከግቢ ሲወጣ አየሁት። ልከተለው አሰብኩ፣ ግን እግሬ መራመድ አይችልም። ወንድሜ ቢከተለው ብዬ ወደ ወንድሜ ዞሬ ሳይ በድንጋጤ የወደቀውን አባቱን እያየ ነበር። ሰውየው አምልጧል። የአባቴም ነፍስ ወጣለች። ያ ሁኔታ መቃብር እስክገባ መቼም ማረሰውም። በጣም ከባድና የሚያሳዝን ነበር። ሁላችንም በአባቴ ሞት በጣም ተጎድተናል። በተለይ ደግሞ እናቴ በጣም አዝናለች። ከዛ ጊዜ ጀምሮ ተሰባብራ ቀረች። አባቴን የገደሉት በስተት ነበር። እኛ ሰፈር ከአባቴ ጋር የሚመሳሰል ስም ያለው ሰው አለ። በለጠ ይባላል። ጎረቤታችን በለጠ ከዓመታት በፊት በሴት ምክንያት ሰው ገሎ እንደነበር ይወራል። ለዛ ጥፋቱ ደግሞ ተገቢውን ቅጣት ማግኘት አልቻለም። የሟቹ ልጅ ከዓመታት በኋላ ለመበቀል አሰበ። የአባቱን ገዳይ በስም እንጂ በአካል አያውቀውም። እናም ተዘጋጅቶ መጣ። ሰፈር የበለጠ ቤት የቱ ነው ብሎ ሲጠይቅ የኛም ቤት አሳዩት። ልጁም በችኮላ አባቴ ላይ ተኩሶ አመለጠ። አባቴ ከሞተ በኋላ የቤታችን ሕግ ተቀይሯል። ወንድሜ አባወራ፣ ሚስቱ ደግሞ እማወራ ሆነዋል። እናም ከትንሽ ጊዜ በኋላ እናቴ ላይ ተጽዕኖ ማድረግ ጀመሩ። ከኛ ራቅ ብሎ የሚኖረው ወንድሜ በድሉ አልፎ አልፎ እየመጣ ይጠይቀናል። የሱ መጥቶ መጠየቅ ሞገስንና ሚስቱን ያበሳጫቸው ነበር። ሲመጣ ለኔም ለናቴም ለነሱም አንዳንድ ነገሮችን ይዞ ይመጣል። እማዬም ገና ድምጹን ስትሰማ ልጄ መጣ ብላ ሰፍ ትላለች። በድሉ እማዬን እንዳልተመቻት ገብቶታል። ለምን ለተወሰነ ጊዜ ከኛ ጋር አትቀመጭም ብሎ ጠየቃት። እሷ ግን መሄድ አልፈለገችም። እሱም አልተጫናትም። ከኔ ጋር ተቀመጪ ብሎ መጠየቁ ያናደደው ሞገስ እናቴን መናገር ጀመረ። ከኔ በላይ በድሉን ተወጇለሽ፣ ለበድሉና ለሴቷ ልጅሽ ውርሱን ልታወርሽ ያሰብሽ ከሆነ ተሳስተሻል፣ እገልሻለሁ አላት። እናቱን ያለምንም ማፍረት በድፍረት ተናገረ። እማዬ ለሱ ምንም ሳታደርግ ለበድሉና ለኔ ጠቅልላ ታወርሳለች ብሎ ፈርቷል።
ሚስቱም እማዬን በምግብ ትቀጣት ነበር። እንደውም እኔ እየደበቅኩኝ ለእናቴ አበላታለሁ። እናቴ ለመጣው ሁሉ እንዳበላችና እንዳጠጣች ነበር። አሁን ግን እጇ መዳፋሽ ሆኗል። የልጇ ሚስት እያስራበቻት ነው። ይህንን ነገር ለበድሉ ብነግረው መፍትሄ እንደማያጣ ስለማውቅ ልንገረው ስላት ተቆጣችኝ። ወንድማማቾቹ እንዲጣሉ አላደርግም አለች። እኔም ገና ልጅ ስለነበርኩ ምንም ማድረግ አልቻልኩም። ሞገስ እናቴን ማስጨነቁን ቀጥሏል። ሁሉንም ሀብት ንብረትና መሬት ለሱ እንድታወርሰው እየጨቀጨቃት ነው። ሄዳ ፈርማ እንድትመጣ ያለ ፍላጎቷ እንድትሄድ አደረጋት። ዛሬውኑ ጨራርሰሽ ካልመጣሽ እገልሻለሁ ብሎ አስፈራራት። እኔ በጣም የሚገርመኝ እንደዛ እያስፈራራት እንኳን እሱን ከመውደድ ወደ ኋላ አትልም። ልጄን አንዳች ነገር ነክቶብኝ ነው እንጂ እንደዚህ አድርጌ ያላሳደግኩትም ትላለች። ውርሱን ሁሉ ወደ እሱ እንድታዞር ነግሯታል። ያኔ አብሬያት ነበር ሄድኩት። የዛ ቀን የተከናወነውን ሁሉ አሁን ድረስ አይኔ ላይ አለ። እማዬ ለሚያስፈርሙት ባለሙያዎች ውርሷን ጠቅልላ ለሞገስ ልትሰጥ እንደሆነ አስረዳቻቸው። የሚያስፈርመው ሰውዬ ግራ ተጋብቶ እማዬን አስተውሎ አያት። ልጁ ውርሱ ብቻ ነው ብሎ ጠየቃት። እሷም በሐዘኔታ አንገቷን አቀርቅራ ኧረ አይደለም፣ ሌላ ወንድ ልጅ አለኝ፣ እቺ የምታያት ታዳጊ ልጅ የኔ ናት አለችው። ሰውየው ገብቶታል። ወደ እማዬ ተጠግቶ እያስፈራራሁት ነው እንዴ ብሎ ጠየቃት። የኔ እንባዋን መቆጣጠር አቃታት። አምቃ ያዘችውን እንባ ዘረገፈችው። ሰውየው የእናቴን እጅ ይዞ አይዞሽ ከጎንሽ እንሆናለን፣ በግዴታ ማድረግ አይችልም አላት። የሷ መልስ እጅግ የሚያሳዝንና ሆድ የሚበላ ነበር። ወደ ቤት ስመለስ ይመታኛል አለችው። ሰውየው እንባ ተናነቀው። ውጭ ቆሞ የነበረውን ፖሊስ ጠርቶ አማከረው። እሱም ማረጋጋት። አሁን ወደ ቤት ይሄዱ፣ አንድ ነገር ለማድረግ ከሞከረ ልጅቷን ይላኳት ብሎ ወደ እኔ ተመለከተ። እናቴ እንደዚህ ስትሆን ሳይ ፈጣሪን አንድ ነገር ለመንኩት። እባክህ አምላኬ ትልቅና ጉልበተኛ አድርገኝ። አሁን ወደ ቤት ስገባ ወንድሜ አንድ ነገር ሊያደርጋት ከሞከረ የምከላከልበት ልዩ የሆነ ኃይል ስጠኝ ብዬ ጠየቅኩት። ከዛ ስንወጣ እሷ ቅር እያላት ነበር። ባለመፈረሟ ከባድ ነገር እንደሚደርስባት ገብቷታል። ወደ ቤት ስንመለስ ሞገስ መንገድ ላይ ቆሞ እየጠበቀን ነበር። ትከሻው ላይ መጥረቢያ አንጠልጥሎ ቆሞ እየጠበቀን ነበር። ሰውነቴ ይንቀጠቀጣል። እንመለስ ብላት ደስ ይለኝ ነበር፣ ግን ወንድሜ አይቶናል። የቆመበት ቦታ ስንደርስ ወደ እናቴ ያየ ሁሉም ነገር አለቀ ብሎ ጠየቃት። እሷም አንገቷን አቀርቅራ አይ አላለቀም፣ ለሌላ ቀን ቀጥረውናል ብላ ዋሸችው። እሱ ግን አላመናትም። በንዴት እናቱን ወደ ኋላ ገፍቶ ጣላት። ትከሻው ላይ የያዘው መጥረቢያ ሲያወርደው ደነገጥኩ። እናቱ ላይ የሚጨክን አልመሰለኝም ነበር። በፍርሃትና በድንጋጤ በቆምኩበት ሽንቴን ለቀቅኩት። ወንድሜ ላይ የሰፈረው ሰይጣን ከባድ መሆኑን አስተዋልኩ። ሰው እንኳን እናቱን የማያውቀውን ሰው እንዴት በመጥረቢያ ሊመታ ይሞክራል? እናቱን ለመማታት ሲሰነዝር ትልቁ ወንድሜ ከየት መጣ ሳይባል እጁን ይዞ መጥረቢያውን ቀማው። ሊታገለው ሲሞክር ለናቴ በተዘጋጀው መጥረቢያ አናቱን ለሁለት ከፈለው። ያቺ ቅጽበት የሁላችንም የመጨረሻ ሰዓት ነበረች። ወንድሜን ገደለው። እናቴ ይህንን ስታይ ራሷን መቆጣጠር አልቻለችም። አበደች። የተዘበራረቀ ነገር እየተናገረች እግሯ ወደ መራት መሄድ ጀመረች። እኔም እያለቀስኩኝ ተከተልኳት፣ ግን እንድከተላት አልፈለገችም። ድንጋይ አንስታ ተመለሽ ብላ አስፈራራችኝ። እናቴ የት እንደሄደችና ምን እንደሆነች ማንም ሊያውቅ አልቻለም። ወንድሜ እስር ቤት ገባ። ሌላኛው ወንድሜ ደግሞ መቃብር ገባ። ከዚህ በኋላ እኔ እዚህ ምን እሰራለሁ? ቤተሰቤን የበተነውንና ያጋደለውን ሀብት ንብረት ብቻዬን ምን አደርገዋለሁ በማለት ሁሉንም ነገር ትቼ ወደ ከተማ ለመሄድ በእግሬ መንገድ ጀመርኩ። ግን ከተማ ከመድረሴ በፊት ሌላ ነገር አጋጠመኝ። ሳይመሽ የማድርበት መንደር ለመድረስ እየተጣደፍኩ ያለ ሁለት ጎረምሶች መንገዴን ዘግተው ቆሙ። በጣም ደነገጥኩ፣ ምክንያቱም መሳሪያ ይዘዋል። በፍርሃት ወደ ኋላ እያፈገፈኩ ነበር። የት እየሄድሽ ነው? ደግሞ የኛ መንደር ሰው አይደለሽም አለኝ አንደኛው ቆፍጠን ብሎ። ገና ታዳጊ ነኝ። በዚህ ዕድሜ ማየት የሌለብኝን ነገር አይቻለሁ። አሁን ደግሞ የማላቃቸው ሰዎች ፊት ለፊቴ ቆመዋል። አው እዚህ መንደር አይደለሁም አልኳቸው።
ከየት ነው የመጣሽው? ከቤተሰቦች እየጠፋሽ ነው እንዴ? ብለው ጠየቁኝ። እኔም በፍርሃት መዳፌን እርስ በርስ እያፋተኩ ቤተሰብ የለኝም፣ ወደ ከተማ እየሄድኩ ነው አልኩኝ። ወደ ከተማ የሚወስደውን መንገድ አልፈሽዋል፣ ስለዚህ ተመለሽ አለኝ። ሰዓቱ እየመሸ ነው፣ ግን እነሱ ምንም ሳይመስላቸው ተመለሽ እያሉኝ ነው። ስለመሸ ለዛሬ እዚህ ተጠግቼ ልደርና ጠዋት እሄዳለሁ አልኳቸው። ሁለቱም ተያዩና እሺ ነይ፣ እኛ የምታድሪበት ቦታ እንሰጥሻለን አሉኝ። ውስጤ ቅር እያለው ተከተልኳቸው። ካሳለፍኩት ነገር በላይ የሚገጥመኝ ነገር አይኖርም እያልኩኝ እነሱን ተከትዬ መራመድ ጀመርኩ። ግን ወደ መንደሩ ሳይሆን ወደ ሌላ አቅጣጫ ነበር ይዘውኝ የሄዱት። አሁን መፍራት ጀመርኩ። ወደ ኋላ ቀረት ስል አንደኛው ወደ እኔ ዞሮ እየተመለከተ አይዞሽ አትፍሪ አለኝ። እሱ እንደዛ ቢለኝም እኔ ግን በጣም ፈርቻለሁ። ከመንደሩ ትንሽ ራቅ ወዳለ ጫካ ይዘውኝ ገቡ። አሁን ይበልጥ ልቤ በፍርሃት እየተጨነቀ ነው። ጫካ ውስጥ ሌላ ሞቅ ያለ መንደር አለ። እዚህ ቦታ ያሉት ሁሉም ወንዶች ናቸው። ሁሉም መሳሪያ ይዘዋል። ይሄ ቦታ የሽፍቶች ቦታ እንደሆነ አረጋገጥኩ። ፍርሃቴ ጨምሯል። ወደ አንድ ጎጆ ይዘውኝ ገቡ። ጎጆ ውስጥ ሁለት ሰዎች አሉ። ወንድና ሴት ናቸው። ወንዱ ግዙፍና ግርማ ሞገስ ያለው ወንድ ነው። ደስ የሚል ቢሆንም ትንሽ ያስፈራል። ሴቷ ቀይና ቆንጆ ናት። ጸጉሯ በጣም ረጅም ነው። ከጎኑ ቁጭ ብላለች። ይዘውኝ ከመጡት አንደኛው ጉሮሮውን ጠራርጎ ወደ መንደሩ ልትገባ ስትል ነው ያገኘናት። እሷ ቤተሰብ የለኝም ብላለች፣ ግን ከቤተሰብ ጠፍታ የመጣች ይመስለኛል አለ። ሰውየው እኔን እያየ ፈገግ አለ። ስምሽ ማን ነው ብሎ ጠየቀኝ። ሰውነቴ እየተንቀጠቀጠ ዘነቡ እባላለሁ አልኩት። ከዛሬ ጀምሮ አበባ ነው ስምሽ አለኝ። አዲስ ቦታ፣ አዲስ ስም ኖረኝ። እኔ ለማደር ነበር የመጣሁት፣ ግን ለአዳር ብቻ ሳይሆን እዚህ ለመኖር ተገድጃለሁ። ከጀርባ ካለው ቤት ማረፊያ ስጧት አለው። ይዘውኝ ወጡ። ከጀርባ ወዳለው ቦታ ሲሄድ ትንሽ ተረጋጋው። ምክንያቱም በእኔ ዕድሜ ያሉ ሴቶች አሉ፣ ትላልቅ ሴቶችም አሉ፣ ሕፃናትም አሉ። አንድ ተለቅ ያለች ሴት ናት። ወደ እኔ በመምጣት ፈገግ ብላየችኝ። አንደኛው ቦታ እንድትሰጠኝ ነገራት። እሷም እጄን ይዛ መራመድ ጀመረች። አዲስ ስለሆንኩ ሁሉም እያዩኝ ነው። በተለይ ደግሞ በእኔ እኩያ ያሉት እየተከተሉ ያዩኛል። እዚያ ያሉት የሽፍቶቹ ሚስትና ልጆች ናቸው። ሴትዮዋም የሰጠች ማረፊያ የሽራሮ ጎጆ ነበር። እንደ ነገሩ የተሰራና ከምንም ነገር የማያስተል ነው። የከብት ቆዳ ተነጥፎ የሚለበስ ስስ ጋቢ ያለው። ከዚህ በኋላ ይሄ ነው ማረፊያሽ፣ ከነገ ጀምሮ ስራ ትሰሪያለሽ አለችኝ። ምን እንደሆነ የማላቀው ምግብ ተሰጠኝ። እዚህ ጎጆ ውስጥ ተቀምጫለሁ። የመጀመሪያው ምሽት በጣም ያስፈራል። ቁጭ ብዬ ነበር ያደርኩት። ሌሊቱን ሙሉ ጫካ ውስጥ የተኩስ ድምጽ ስሰማ ነበር። ሊነጋጋ ሲል እንቅልፍ ሸለብ አደረገኝ። ግን ብዙም ሳልተኛ ቀሰቀሱኝ። ማታ ቦታ የሰጠችኝ ሴት ቀሰቀሰችኝ። ስሜ ስመኝ ነው አለችኝ። ስመኝ የኔ ኩያ ከሚሆኑ ልጆች ጋር አስተዋወቀችኝ። ሲሳይነሽና ትግስት ይባላሉ። ከነሱ ጋር ስራ እንደምሰራ ተነገረኝ። የምሰራው ስራ ጥጥ መልቀም ነው። እነሱ ያሳዩኝ ቀን ሙሉ ከነሱ ጋር መልቀም ቀጠልኩ። ሲሳይነሽም ሆነች ትግስት ቤተሰቦቻቸው እዚሁ አሉ። እኔ ግን ብቸኛ ነኝ። ሲሳይነሽ ጸባዋ ከባድ ነው። ትግስት ደግሞ ብዙም አታወራም፣ ዝምተኛ ናት። አለቃ መኮንን እኮ ቀጣይ ሳምንት ወደ ከተማ እንደሚወስደን ነግሮናል። አንቺ ግን ገና አዲስ ስለሆንሽ አትሄጂም አለችኝ ሲሳይነሽ። እኔ እሷ የምትለው ነገር አያጓጓኝም። ከፈለኩ እኔ ራሴ ወደ ከተማ መሄድ እችላለሁ። እነሱ የሚወስዳቸው ሰውዬ እስከሚወስደኝ አልጠብቅም። ብዙ መንገድ ተጉዤ እዚህ ደርሻለሁ። ግን አሁን እዚህ ምን እየሰራው ነው? ለምን ወደ አሰብኩት ወደ ከተማ አልሄድም? የለቀምኩትን ጥጥ አስቀምጬ ወደፊት መራመድ ጀመርኩ። ትግስት ተከትለኝ እጄን ያዘችኝ። የት እየሄድሽ ነው ብላ ጠየቀችኝ። ወደ ከተማ ልሄድ ነው። እዚህ የመጣሁት እኮ መሽቶብኝ ለማደር ነበር። አሁን ወደ ከተማ ሄዳለሁ አልኳት። እዚህ ከገባሽ እኮ ካልተፈቀደልሽ መውጣት አትችይም አለችኝ። እኔ እዚህ አካባቢ ነዋሪ አይደለሁም፣ ወደ ፈለኩበት መሄድ እችላለሁ አልኩኝ። እኔና ትግስት እያወራን እያለ ሲሳይነሽ ልጠፋ ነው ብላ ሄዳ ተናግራለች። ትናንት ከመንገድ ይዘውኝ የመጡት ወንዶች ወደ እኔ ሲመጡ አየኋቸው። እነሱን ሳይ መሮጥ ጀመርኩ። ትግስት ድምጿን ከፍ አድርጋ አትሩጪ ይመቱሻል አለችኝ።
እኔ ግን መሮጤን አላቆምኩም። ያኔ ፍጥነት ያለው ቅጽበታዊ ድምጽ በጆሮዬ ሲያልፍ ሰማው። 2 ጊዜ ሲተኩሱ ሰማው። ቀጥ ብዬ ቆምኩ። እኔን ሳይመቱ ፊት ለፊት ነበር የሚተኩሱት። ወደኔ ሲጠጉ በቃ አለቀልኝ ሊገሉኝ ነው ብዬ ነበር፣ ግን አልጎዱኝም። እጄን ይዘው ወደ አለቃ መኮንን ወሰዱኝ። ዛሬ እንደ ትላንቱ በፈገግታ አልተቀበለኝም። በአስፈሪ ዓይኖቹ አተኩሮ እያየኝ ነበር። ማን ነው ወደዚህ እንድትመጪ ላከሽ? ፖሊሶች ናቸው ብሎ ጠየቀኝ። በጣም ስለፈራው ቀና ብዬ እንኳን አይኑን አላየሁትም። አንገቴን እንዳቀረቀርኩ ብቻዬን እንደመጣውና ቤተሰብ እንደሌለኝ ነገርኩት። እሱ እንዳሰበው ከፖሊስ የተላኩ እንዳልሆንኩም አስረዳሁት። ከዚህ በኋላ እዚህ ነው የምትኖሪው፣ ስምሽም አበባ ነው፣ ያለኔ ፍቃድ የትም መሄድም ሆነ ምንም ማድረግ አትችይም አለኝ። እኔ ወደ ከተማ ለመሄድ ነው መንገድ የጀመርኩት፣ መሄድ እፈልጋለሁ አልኩት። ይህንን መናገሬ ሌሎችን አስደነገጣቸው። ምክንያቱም የምፈልገውን ነገር በድፍረት አለቃቸውን በመጠየቄ ነው። አንደኛው ጥበቃ ኮረኮመኝ። አለቃ ግን ተቆጣው። እንድትኮረኩማት አላዘዝኩህም አለው። ከዚህ በኋላ ከኔ ጎን አትለይም፣ ከኔ ጎን ትቀመጫለሽ፣ የኔ ፈጣን ተላላኪ ትሆኛለሽ አለኝ። እኔ እዚህ መቆየት ፍላጎት የለኝም፣ ግን ከዚህ ቦታ እንደወጣ አያደርጉኝም። እዚሁ ተቀመጥኩ። ከሱ ጎን በመሆኔ ብዙ ልጆች ተናደዋል። ትግስት ግን ደስ ብሏታል። እሷ የቅርብ ጓደኛዬ ሆነች። በጣም ደስ የሚል ጸባይ ያላት ልጅ ናት። ከመናገር ይልቅ ማዳመጥ የሚቀናት ሴት ናት። በጣም እድለኛ ነሽ። ካለቃ ጎን መሆንሽ አብዛኞችን አናዷል። ላንቺ ግን ጥሩ ነገር ነው አለችኝ። ጥሩነቱ ምን እንደሆነ አልገባኝም በማለት ጠየቅኳት። ማንም ሊጎዳሽ አይሞክርም። በዛ ላይ ጥሩ ምግብ ትበያለሽ፣ ጥሩ ልብስም ይገዛልሻል አለችኝ። እሷ እንደዚህ ብትለኝም እኔ ግን እሷ ያለቻቸው ነገሮች አይደንቁኝም። ይልቅ እሷ ካለቻቸው በላይ ድንቅ የሆነ ነገር አግኝቻለሁ። እዚህ ካለቃ ጎን በመሆኔ ልክ እንደ ትግስት ደስ የሚል ጸባይ ያለው የወንድ ጓደኛ አግኝቻለሁ። ይሄ ልጅ ያለቃ ልጅ ነው። ልዑል ይባላል። የአባቱን ቦታ የሚተካ ልዑል ነው። ከአባቱ ጎን ሆኖ ሁሉንም ነገር ይመለከታል። ፊት ለፊት ቁጭ ብሎ ያየኛል። እኔም ሰረቅ እያደረግኩ አየዋለሁ። አባቱ ከጎኑ ካለችው ሴት ጋር በሹክሹክታ እያወራ ነው። በየቀኑ ሴት ይቀያየራል። ሴቶቹም በሱ ለመመረጥ የሚችሉትን ሁሉ ያደርጋሉ። አሁን እኔንና ልዑልን ለተወሰነ ሰዓት እረፍት ውሰዱ፣ ውጭ ተጫወቱ ብሎ አስወጣን። ይህንን ያደረገው ከዚች ቆንጆ ሴት ጋር በነጻነት ፍቅር ለመስራት እንዲመቸው ነው። እኛ ውጭ ቁጭ አለን። ከልዑል ጋር ቁጭ ማለት ያስደስቶኛል። በርቀት የሚያዩ ልጆችም በኔ ሳይቀኑ አይቀሩም። ምክንያቱም ከልዑል ጋር ጓደኛ መሆን ይፈልጋሉ። ለምን ወደዚህ መጣሽ በማለት ድንገተኛ ጥያቄ ጠየቀኝ። ቀና ብዬ ተመለከትኩት። የጠየቀኝ በሐዘኔታ ነበር። እዚህ ቦታ ህይወት ከባድ እንደሆነ ስለሚያውቅ ይመስለኛል። ወደዚህ መምጣት ፈልጌ አልነበረም። ወደ ከተማ ለመሄድ ነበር መንገድ የጀመርኩት፣ ግን መንገድ ላይ ሲያገኙኝ ወደዚህ አመጡኝ አልኩት። ቤተሰቦች የሉም እንዴ ብሎ ጠየቀኝ። እኔም ሲቃ እየተናነቀኝ ነገርኩት። በጣም ነበር ያዘነው። እሱም አሁን በሚኖረው ህይወት ደስተኛ እንዳልሆነ ያስታውቃል። ከኔ በተወሰነ ዓመት ይበልጣል። በዛ ላይ የብዙ ታዳጊ ሴቶች አይን እሱ ላይ ነው። ታዳጊ ሴቶች ብቻ ሳይሆኑ ለአቅመ ሔዋን የደረሱ ወጣት ሴቶች ሁሉ በሱ ይሳባሉ። በዛ ላይ እንክብካቤ ይደረግለታል። የሚፈልገውን ይበላል፣ ይጠጣል። እዛ አካባቢ የማይለበሱ ልብሶች ይገዙለታል። ምንም የጎደለው ነገር የለም። ግን እንደዛም ሆኖ ደስተኛ አይደለም። አባቴ እንደሚታየው አይደለም። በጣም ጨካኝ ሽፍታ ነው። ብዙ ሰዎችን ሲገድል ባይና አይቻለሁ። አባቴም ሆነ እዚህ ያሉ ሰዎች ይህ አካባቢን በጣም ያስጠላኛል። ግን ከዚህ መውጫ መንገድ የለኝም። ከዚህ ቦታ አርቄ ሄጄ አላቅም። የትም በሄድ አባቴ ፈልጎ ያገኘኛል አለ። በጣም አሳዘነኝ። እኔ ቤተሰቦቼ ተበትነውብኝ ነው። እሱ ግን አባቴ ያለው ደስተኛ አይደለም። ወደሱ ጠጋ ብዬ አይዞህ አንድ ቀን ከዚህ ቦታ ትወጣለህ አልኩት። በጥቂቱ ፈገግ አለ። እኔና ልዑል የልብ ጓደኞች ሆነን በኔ ሰበብ ትግስት ጋርም ተቀራረቡ። ከሁለቱ ጋር ስሆን ደስ ይለኛል። እዚህ ቦታ ላይ ለረጅም ዓመት ተቀመጥኩ። ሕጋቸውን አወቅኩ። ባለቃ ታማኝነት አገኘው። አለቃ ከጠባቂዎቹ በላይ እኔን ያምነኛል።
የሚያማክረኝም እኔ ነው። ከትዕግስት ጋርም ልክ እንደ እህትማማቾች ነን። ልዑል በጣም ጠንካራና የሚፈራ ሽፍታ ሆኗል። ልክ እንደ አባቱ ከብዙ ወጣት ሴቶች ጋር ጊዜ ያሳልፋል። ሴቶቹም ከሱ ጋር መሆን ይፈልጋሉ። ይሄ ነገሩ በጣም ያበሳጨኛል። እንደ አባቴ መሆን አልፈልግም ይለኝ ነበር፣ ግን አሁን እንደ አባቱ ሆኗል። ከአባቱ በላይ አስፈሪ ነው። የሌላ መንደር ሰዎች ልዑል እየመጣ ነው ከተባሉ በፍርሃት ይርበተበታሉ። ወጣት ሴቶች እሱን ለማማለል ይዘጋጃሉ። እሱን ብቻውን አያድርም። ቆንጆ የተባሉ ሴቶች እንዲመጡለት ያዛል። ከነሱ ጋር ይዝናናል። አሁን ላይ የድሮ ጓደኝነታችን የለም። እንደ ጠላት ነው የምንተያየው። እኔ የተናደድኩበት በሚያደርጋቸው ነገሮች ነው። እሱ ግን እኔን የጠላኝ ከመሬት ተነስቶ ነው። ከትዕግስት ጋር ቁጭ ብለን እያወራን እያለ ከሚያምነው ተከታዩ ጋር ወደ አባቱ ጎጆ ሲገባ አየሁት። የዘረፉትን ወርቅና ብር ይዘው ነበር። ትዕግስት ፈገግ ብላ አየችኝ። በቃ አታወሩም ማለት ነው? ቆይ የዚህ ኩርፊያ መነሻ ምንድነው ብላ ጠየቀችኝ። በጣም ያናድደኛል። ከአባቱ በላይ ጨካኝ ሰው ነው። እንደዚህ አይነት ሰው ይሆናል ብዬ አላሰብኩም ነበር አልኳት። እሷ ግን እኔ ነገርኳትም ሳታዳምጥ ሌላ መዘባረቅ ጀመረች። እኔ ግን አንቺን የሚያናድድሽ ሰው በመጉዳቱና ኃይለኛ ሽፍታ በመባሉ ሳይሆን ከሴቶች ጋር በሚያደርገው ነገር ይመስለኛል አለች። ስለሚያደርገው ነገር ምንም አይመስለኝም። ከፈለጋት ሴት ጋር መጋደም ይችላል አልኳት። ግን ይህንን ስል ከውስጥ አይደለም። ጧት ከማደሪያው ሴት ስትወጣ ሳይ በጣም እናደዳለሁ። ቀን ሙሉ ድብርት ውስጥ ገብቼ እውላለሁ። ምንም አይነት ስራ መስራት አልፈልግም። ከትዕግስት ጋር ስለሱ ያወራን እያለ አለቃ አስጠራን። ሁለታችንም ወደ ውስጥ ገባን። እነ ልዑል ዘርፈውት የመጡት ወርቅና ብር የአለቃ ፊት ለፊት ተዘርግፏል። ሁለታችሁ ወደ ላይኛው መንደር ሄዳችሁ ይህንን ወርቅ ለፖሊስ ኃላፊው ትሰጡታላችሁ። ይሄ እሱ ድርሻ ነው አለ። ፖሊሱ ከነሱ ጉርሻ እየተቀበለ ያግዛቸዋል። አሁን እኛ ሰተነው እንድንመጣ ታዘናል። ከአንድ አገልጋይ ጋር ለመሄድ ተዘጋጀን። ከነሱ እኔ ብሄድ የተሻለ ነው አለ ልዑል። አለቃ ግን ለልዑል አልፈቀደለትም። አንተ ከሄድክ ይይዙሃል፣ በዛ ላይ አንተን ማጥቃት የሚፈልጉ በቀል የጠማቸው ብዙ ሰዎች አሉ አለው። ልዑል እኔን ገልመጥ አድርጎ ስተት እንዳንሰራ ስለፈራው ነው አለ። ጠርጥራቸው ከሆነ ተሳስተሃል። ሁለቱንም አውቃቸዋለሁ፣ አንተም ታውቃቸዋለህ። አንድ ነገር ቢሳሳቱ ምን እንደሚሆኑ የሚያውቁ ብልህ ሴቶች ናቸው አለው። ልዑል እኛን እንደማያምነን ለመናገር ነው ይሄ ሁሉ ዳርዳርታው። ይሄ ነገሩ ደግሞ ያናድደኛል። አለቃ አታስብ፣ ያዘዝከንን ያለምንም እንከን እናደርጋለን አልኩት። ልዑል በእኔ ንግግር ተናደደ። እንዲሁ መናደድ ስለፈለገ እንጂ የሚያናድድ ነገር ተናግሬ አይደለም። እኔ አለቃሽ ነኝ፣ ስለዚህ ልታንጓጥጭኝ አትሞክሪ አለ። እኔም ያለቃ ልጅ ነው ብዬ ዝም አላልኩም። አለቃ አባትህ እንጂ አንተ አይደለህም። በዛ ላይ አንተን የሚያናድድ ነገር አልተናገርኩም አልኩት። አለቃ በቁጣ አስቆመን። አንተ ስራን ጨርሰሃል። አንቺም ከልጄ ጋር ትከሻ መለካካትሽን አቁሚ አለ። እኔና ትዕግስት ለፖሊሱ የሚሰጠውን የወርቅ ጉርሻ ይዘን ወደ ላይኛው መንደር ሄድን። በዚሁ ወደ ሌላ ቦታ መጥፋት እንችላለን እኮ አልኳት። ትዕግስት ደነገጠች። ወርቁን ያስኩት እኔ ስለሆንኩ ይዤም ሮጥ መስሏት ነው መሰል ላግዝሽ ብላ ተቀበለችኝ። ከፊት እየተራመደች ነው። እኔም እየሳቅኩ ምን ነው ወርቁን ይዤ የምጠፋ መስሎሽ ነው ብዬ ጠየቅኳት። አንቺ ልዑልን ትተሽ መሄድ አትችይም አለችኝ። አሁን ፈገግታዬ ጠፋ። ቆምኩ። እሷም ቁማ አየችኝ። ልዑል ምን ስለሆነ ነው ለሱ ስለዚህ የምቀመጠው በማለት ጠየቅኳት። በጣም እንደምትወጂው አውቃለሁ፣ እሱም ይወድሻል፣ ይሄ እኮ ግልጽ ነው አለች። በንግግሯ ተናድጄ በፍጥነት እየተራመድኩ አልፌያት ሄድኩኝ። እሷም ከኋላዬ እየተከተለች ምን ነው ተሳሳትኩ እንዴ አለችኝ። ይህንን ነገር አመኜ መቀበል ፈራለሁ እንጂ እንደምወደው እርግጥ ነው። መዘባረቅሽን አቁሚና የታዘዝነውን ፈጽመን እንምጣ አልኳት። እሷ በኔ ሁኔታ እየሳቀች ትከተለኛለች። የተባልንበት ቦታ ደረስን። በሩን አንኳኩተን ወደ ውስጥ ገባን። የፖሊሱ ቢሮ ጠባብ ናት። ሳይን ከወንበሩ ተነስቶ ሰላም አለን። ፊት ለፊት ያለው ወንበር ላይ እንድንቀመጥ ጋበዘን። ሰውየው አይኑ ቀለዋጭ ነው። ሁለታችንንም በፈገግታ ያየናል። በተለይ ደግሞ እኔ ላይ ትኩረት አድርጓል። አለቃ ልኮን የመጣ ነው በማለት የያዘችውን ዕቃ ሰጠችው።
ሰውየው የታሰረውን ጨርቅ ፈቶ ወርቁን አየው፣ ግን ምንም አልገረመውም። ከተሰጠው ወርቅ በላይ የኔ ጉች ጉች ያለ ወርቅ ነው ያስጎመጀው። አይኖቹን እኔ ላይ ተክሎ የዛሬው ስጦታዬ ለየት ያለ ጉርሻ አለው ማለት ነው፣ እናንተን የላካችሁ ለኔ ነው አለ። የኔ ሁለታችንም በድንጋጤ ተያየን። እኛ ድርሳችሁ ተመለሱን የተባልነው ሌላ የተለየ ጉርሻ አይደለንም አልኩት። ወርቁን አስቀምጦ ወደኔ ተጠጋ። አለቃ በጣም ብለ ወንድ ነው። ግዛቱንና ዙፋኑን ለማቆየት ምን ማድረግ እንዳለበት ያውቃል። ሁለት ቆንጆ ሴቶችን ከወርቅ ስጦታ ጋር ስለላከልኝ አመሰግናለሁ። ግን አንድ ሴት ይበቃኛል። አንቺ በጣም ውብ ሴት ነሽ። ካንቺ ጋር መዝናናት ፈልጋለሁ አለ። የኔ ትግስት ከተቀመጠችበት በመነሳት እኛ የመጣነው ዕቃውን ለመስጠት ነው እንጂ ለሌላ ነገር አይደለም ብላ እጄን ጎትታ ከጎኗ አንድ ቆም አደረገችኝ። አንቺን ባለመምረጥ የተናደሽ ከሆነ አታስቢ፣ በቀጣይ አንቺ ተመራጭ ትሆኛለሽ አላት። እሷ በጣም ተናደደች። ፖሊሱን በጥፊ መታችው። እሱም ተናደደ። አሁኑኑ ከዚህ ውጪ ካልሆነ ግን አስርሻለሁ አላት። ሁለታችንም ልንወጣ ስንል እጄን ይዞ አስቀረኝ። እሷን አስወጥቶ በሩን ዘጋው። ውጩና በሩን አንኳኳች፣ ግን አልከፈተላትም። እኔ ፈርቻለሁ፣ ምክንያቱም ወገቡ ላይ ያለውን ሽጉጥ አውጥቶ በእጁ ይዞታል። አንድ ነገር ለማድረግ ከሞከርክ ያልቅልሃል፣ አለቃ ዝም አይልም በማለት ራሴን መከላከል ጀመርኩ። ትግስት በሩን እያንኳኳች ነበር፣ ግን አሁን ጸጥ ብሏል። ስታኝዳ ይሁን ወይም ደግሞ ደክሟት ተስፋ ቆርጣ ተቀምጣ ባላውቅም ማንኳኳቷንና መማጸኗን አቁማለች። ሰውየው ወደኔ እየተጠጋ ነው። በዛ ላይ ቀበቶውን እየፈታ ነው። አሁን መጮህ ጀመርኩ፣ ግን እሱ ምንም አልመሰለውም። ምክንያቱም በአካባቢው መኖሪያ ቤት የለም፣ ሰውም ዝር አይልም። ታግዬ ከሱ ለማምለጥ አሰብኩ፣ ግን ሽጉጡን ሲያቀባብልብኝ ደነገጥኩ። ትግስት ከዚህ ሰውዬ አድኝኝ እያልኩኝ ጮኩኝ፣ ግን እሷም የለችም፣ ትታኝዳለች። በጣም የሚያስጠላ ቅጽበት ነው። ሰውየው ሱሪውን ዝቅ አድርጎ እኔ ላይ ተከመረ። አለቀስኩ፣ ለመንኩት፣ ግን ሊያዝንልኝ አልቻለም። ይህን ሁሉ ዓመት በዛ ሁሉ ሽፍታ መካከል ስኖር እንደዚህ አይነት ጥቃት አልተፈጸመብኝም ነበር። ግን አሁን የሕግ ሰው ነኝ በሚለው ሰውዬ ያለ ፍላጎቴ ተገድጄ ተደፈርኩ። የልቡን ሰርቶ ሲጨርስ ቀበቶውን እያሰረ አለቃ የሴት አመራረጥ ይችልበታል፣ ግን እንዴት እስካሁን ወንድ አልቀመሰሽም? አለቃ እንዴት አንቺን የመሰለች ጽጌረዳ ያያስቻለው አለ። ሰውነቴ በላብ ተዘፍቋል። ከማጸኔ ደም እየፈሰሰ ነው። ሰውነቴ ደካከመ። ተነሽ፣ አሁን መሄድ ትችያለሽ አለ። እኔ ግን መነሳት አልቻልኩም። ወዲያው አይኔ ጨለመብኝ። ሰመመን ውስጥ ሆኜ ከልጅነት ጀምሮ ያሳለፍኩትን ነገር በአይነ ህሊናዬ እየተመለከትኩ ነበር። ግን በተደጋጋሚ የሚታየኝ ወንድሜን በመጥረቢያ ሲመታው ነው። ያንን ቀንና ሁኔታ መቼም አልረሳውም። አሁን ደግሞ ሌላ ጠባሳ ህይወቴ ላይ ተለጠፈ። እድሌን አማረርኩ። እንደዚህ አይነት መከራና ስቃይ እኔ ላይ ብቻ ነው የሚደርሰው ወይስ ሁሉም ሰው ልክ እንደኔ አይነት ከባድ ፈተና ያጋጥመዋል? ሳስበው ግን ይሄ ነገር እኔ ላይ ብቻ ይመስለኛል። የዛ ቀን ጫካ ውስጥ ነበር ወድቄ የተገኘሁት። ፖሊሱ ራሴን ስስትበት ደንግጦ ጫካ ውስጥ ጥሎኝ ነበር። ወደ ራሴ ስመለስ ትግስት ከጎኔ ተቀምጣ ነበር። ተነስቼ ተቀመጥኩ። እሷም በሐዘኔታ ተመለከተችኝ። ይቅርበኝ፣ ከዛ ወሬ ሰውዬ ላስጥልሽ አልቻልኩም አለችኝ። ይሄ ከሷ አቅም በላይ እንደሆነ ስለማውቅ አልተቀየምኳትም። ምንም ማድረግ አልቻለችም ነበር። በሷ አቅም እንደማይሆን ሲገባት ተመልሳ መታ ለልዑል ነገረችው። ልዑል በንዴት ፈረስ ጋልቦ ወደ ፖሊሱ እየሄደ ያለ ነበር መንገድ ላይ ወድቄ ያገኘኝ። አሁን ልዑል የት ነው ብዬ ጠየቅኳት። እሷም አንገቷን አቀረቀረች። የሆነ ነገር እንደተፈጠረ ገመትኩ። ፖሊሶች ያዙት ወይስ ገደሉት አልኳት በፍርሃት ተሞልቼ። ትግስት በጭንቀት ተንፈሳ እንደዛ ሳይሆን አባቱ አስሮታል አለችኝ። ደነገጥኩ። ለምን አባቱ ያስረዋል? ምን አጥፍቶ ነው የሚለው አሳሰበኝ። ልዑል ያ ፖሊስ እኔን ባደረገኝ ነገር በንዴት ከቁጥጥር ውጭ ሆኗል። ሄጄ እሱንም በዙሪያ ያሉትን እገላቸዋለሁ በማለቱ ምክንያት አባቱ አሰረው። ትግስት ፈገግ እያለች ልዑል ከልቡ እንደሚወድሽ ዛሬ አረጋግጫለሁ አለች። በዚህ ሰዓት የዚህ አይነት ወሬ የሚወራበት ሰዓት ነው አልኳት። እሷም ደነገጠች። በጣም ይቅርታ ልዑል ባንቺ ምክንያት እንዴት እንደሆነ ስላየሁት ነው። ሁሉም ሰው ፈርቶ ነበር። አባቱ ያሰረውም ከቁጥጥር ውጭ ስለሆነበት ነው አለችኝ።
እሱን ሂጄ ማየት ፈልጌ ነበር አልኳት። ልዑል ወዳለበት ጎጆ ማንም እንዳይገባ ተብሏል አለችኝ። እኔ ማንም አይደለሁም መሄድ ፈልጋለሁ ብዬ ተነሳው። እሱን ሂጄ ማየት ፈልጌ ነበር አልኳት። ልዑል ወዳለበት ጎጆ ማንም እንዳይገባ ተብሏል አለችኝ። እኔ ማንም አይደለሁም መሄድ ፈልጋለሁ ብዬ ተነሳው። ትዕግስት እንደማታስቆመኝ ሲገባት እሺ ተደብቀሽ ግቢ ካዩሽ አያስገቡሽም አለችኝ። ማንም ሳያየኝ ለመግባት እስከሚመሽ መቆየት ነበረብኝ። አመሻሽ ላይ በትዕግስት ገዛ ልዑል ወዳለበት ጎጆ ገባው። በእጄ ያስኩትን ኩራዝ ከፍ አድርጌ በብርሃን ፈለኩት። ልዑል አንገቱን ደፍቶ ተቀምጧል። ቀና ብሎ ተመለከተኝ። ሲናደድ አይኑ ይቀላል። የግንባሩ ደም ስሮች ይገታተራሉ። አሁንም እንደዛው ሆኗል። በድፍረት አይኔን ለማየት ተሳቀቀ። መልሶ አንገቱን አቀረቀረ። ከጎኑ ተቀመጥኩ። ይቅር በይኝ፣ ምንም ማድረግ አልቻልኩም። ያንን አውሬ ፖሊስ መቅጣት አልቻልኩም፣ ግን ቃል ገባልሻለሁ የእጁን እሰጠዋለሁ አለ። እኔም ኩራዙን አስቀምጬ በሁለት እጄ የታሰረውን እጁን ያስኩት። አንተ ሳትሆን እኔ ነኝ እጁን የምሰጠው፣ ግን አንተ ከአባት ጋር መቃቃር የለብህም አልኩት። ቀና ብሎ አይኖቼን ማየት ጀመረ። ልጅ ያለን ገና ወደዚህ መንደር የመጣው አካባቢ ነበር በዚያ አስተያየት ያየኝ የነበረው። ከዛ በኋላ ማለትም ወጣት ስንሆን እንደ ጠላት መታየት ጀመርን። አሁን የታሰርኩበትን ፍቺኝና ሰውየውን ቀጥቼው ልምጣ አለ። እኔ ግን አልፈታሁትም። እንደዚህ ተናዶ ሄዶ የማይሆን ነገር እንዲያደርግ አልፈልግም። በእኔ ምክንያት እንዲያዝና እንዲገደል አልሻም። እንደዚህ በሙሉ አይኔ ሳይ ልቤ ይሸበራል፣ እናደዳለሁም። ደግሞ አንተን ካላየው ይጨንቀኛል፣ እፈራለሁም። እዚህ ቦታ ያሉትን በሙሉ አላምናቸውም። የሆነ ነገር ቢፈጠር ያለምንም ርህራሄ እንደሚጎዱኝ ያውቃለሁ። አንተን ግን አምናለሁ። አንተ ስላለህ ሰላማዊ እንቅልፍ ተኛለሁ። ልክ እንደ ጠባቂ መልአክ ነው የማየህ አልኩት። አይኑ እንባ ቀረረ። ግን እኮ ልጠብቅሽ አልቻልኩም፣ መልአክሽ መሆን አልቻልኩም አለ። እኔ በሆንኩት ነገር ጥፋተኝነት እየተሰማው ነው። ይሄ ከቁጥጥር ውጭ ነው፣ መቆጣጠር አንችልም። ከዚህ በኋላ ግን ስለምታስፈልገኝ ምንም አይነት ስህተት እንድትሰራ አልፈልግም አልኩት። ያለፈውን ነገር ማስተካከል አንችልም፣ ከዚህ በኋላ ያለውን እናስተካክለዋለን። ስለዚህ ከዚህ በኋላ በምንም አይነት ሁኔታ ከሴት ጋር ላይ አልፈልግም አልኩት። አንገቱን አቀርቅሮ ይቅር በይኝ አለ። ከሁለት ቀን በኋላ አባቱ ፈታው። ከፈታው በኋላም ፖሊሱ ላይ እርምጃ እንውሰድ እያለ እየጨቀጨቀው ነው። አለቃ ግን የኔ መጠቃት እስከዚህም አላመመውም። ጭራሽ መተህ እንነጋገር ብሎ ጠርቶታል። ልዑል ይህንን ሲሰማ አንድ እቅድ አቀደ። የአውሬ ሲመጣ ተመልሶ አይሄድም፣ እዚሁ እጁን እሰጠዋለሁ ብሎ እቅድ አውጥቷል። ፖሊሱ የመጣው ምሽት ላይ ነበር። እሱን ማየት አልፈልግም ብዬ ከትዕግስት ጋር ቁጭ ብያለሁ። ሰውየው ከገባ ከጥቂት ደቂቃዎች በኋላ እኔ ተጠራው። ይህንን የማይረባ ሰውዬ ፊት ማየት አልፈልግም ነበር፣ ግን ያለቃ ትእዛዝ ስለሆነ አልመጣም ማለት አልችልም። ወደ ውስጥ ገባ። አለቃና ልዑል ከፖሊሱ ጋር ቁጭ ብለዋል። ሳየው ደም ይፈላ። አንቄ በገለው ደስታዬ ነበር። ልዑልን ስመለከተው አይኑ ቀልቷል፣ የደም ስሩ ተገታትሯል። የሆነ ነገር እንደተፈጠረ ገባኝ። ፊት ለፊታቸው ቆምኩኝ። ሰውየው ያደረገው ነገር ምንም ሳይመስለው ሊያሽኮረመመኝ ይሞክራል። ይሄ ነገሩ ይባስ አናደደኝ። አባ አሁን ያስጠራውሽ ፖሊሳችን ላደረገው ነገር ይቅርታ ሊጠይቅሽና ሚስቱ አድርጎ ሊከስሽ መፈለጉን ልነግርሽ ነው አለ። ልዑል ለምን እንደተናደደ ገባኝ። አለቃ ይህ ሰው ያደረገው ነገር ይቅር የማይባል ነው፣ ግን ላንተ ስል ይቅር ብየዋለሁ። ነገር ግን እሱን ማግባት አልፈልግም አልኩት። አለቃ ግን ቆፍጠን ብሎ ታገቢዋለሽ አለኝ። ይሄኔ ልዑል ከተቀመጠበት በመነሳት አላገባም ካለች አናስገድዳትም፣ ደግሞ ካሳ አትፈልግም አለው። ፖሊሱ እልህ ይዞት ይሆን ወይም እንደተናገረው ወዶኝ ይሆን ባላውቅም ካላገባዋት ብሎ ድርቅ ብሏል። እኔና ልዑል ብንቃወምም አለቃ ግን አግባት ብሎ ፈቅዶለታል። ከዚህ ሰውዬ ጋር እንዴት እንደምኖር አላውቅም፣ ግን እንዳገባው ተፈረደብኝ። ፖሊሱ ነገ ከሚያምነው ጓደኛው ጋር መጥቶ እንደሚወስደኝ ተናግሮ ሄደ። ልዑል አባቱ ላይ እየጮኸበት ነው። በግዴታ ለምን ልጅቷ የማትፈልገውን ሰው እንድታገባ ታደርጋለህ አለው። አባቱ የልጁ ሁኔታ ግራ ስላጋባው ጥያቄ የሆነበትን ነገር ጠየቀው። ከአበባ ፍቅር ይዞሃል እንዴ አለው። ይህኔ እኔ አፍሬ ፊቴን አዞርኩኝ። ልዑል ግን አባቱን አላፈረም።
አልፈራውምም ነበር። አዎ እወዳታለሁ፣ እሷ የኔ ሚስት ነው መሆን ያለባት አለው። ሽፍታ ሚስት ሊኖረው አይችልም፣ ማግባት የለበትም። አንተ የኔ ልጅ ነህ፣ እንደኔ ኃይለኛ ሽፍታ ትሆናለህ። ምንም ደካማ ጎን ሊኖርህ አይገባም። የምትወዳት ሴት ካለች ፍቅር ከያዘ ጠንካራ ሽፍታ መሆን አትችልም፣ ልብህ ሩህሩህ ይሆናል አለው። እኔም የምፈልገው ሰው መሆን ነው። የምወዳት ሴት እንድትኖር እፈልጋለሁ፣ እኔንም እንድትወደኝ እፈልጋለሁ። እናቴን አላውቃትም። ያላየሁትን የእናት ፍቅር በሷ ማየት እፈልጋለሁ። አባዬ እኔ እንዳንተ መሆን አልፈልግም አለው። አባቱ በልጁ አነጋገር ተናዷል። አንተ የኔ ምትክ ነህ፣ ስለዚህ ፍቅርም ሆነ የሚራራ ልብ ሊኖርህ አይችልም፣ አበባ ታገባለች ብሎ ወሰነ። ይህንን ሰውዬ ከማገባ ሞትን እመርጣለሁ፣ በጭራሽ አላገባም። እሺ ብለሽ አብረሹ ሂጂና በዛው ትጠፊያለሽ አለችኝ ትዕግስት። እኔ ግን ያንን ሰውዬ ተከትዬ አልሄድም። ከትዕግስት ጋር አብረን ተኝተን ምን ማድረግ እንዳለብኝ እያሰብኩ ነበር። ይቺ ምሽት የመጨረሻችን ናት። እንቅልፍ ሊይዘን አልቻለም። እያወራን እያለ በሩ በቀስታ ሲከፈት ሰማን። ሁለታችንም በፍጥነት ተነሳን። በሩን ከፍቶ የገባው ልዑል ነው። በዚህ ሰዓት እዚህ ምን ትሰራለህ አልኩት። ሰው እንዳይሰማን በሹክሹክታ ነበር የጠየቅኩት። ነይ ከዚህ እንጥፋ፣ እርቀን እንሂድ አለኝ። ውስጤ በፍርሃት እየተናወጠ ነው። የፈራሁት ለራሴ ሳይሆን ለሱ ነው። አባትስ መጥፋትን ሲሰማ ዝም የሚል ይመስላል አልኩት። ዝም አይልም፣ ይፈልገኛል፣ ግን እኛ እሱ እንዳያገኘን ርቀን እንሄዳለን አለ። ትዕግስትም እንደሄድ ገፋፋችኝ። ጨርቄን ማቄን ሳልል ለመሄድ ተነሳው። ትዕግስትን አቅፌ የተሰናበትኳት። መጀመሪያ እኛ ቦታ እናመቻችና አንቺንም ከዚህ እናስወጣሻለን፣ እስከዛው ራሽን ጠብቂ አልኳት። አይኗ እንባ ቀረረ። ምናልባትም ድጋሚ ላንገናኝ እንችላለን፣ መልካሙን ሁሉ እመኝላችኋለሁ አለችኝ። እሷን ተሰናብተን በጨለማ ማንም ሳያየን ከዛ አካባቢ ወጣን። ጨለማው ድቅድቅ ስለሆነ በጣም ያስፈራል። የልዑልን እጅ ይዤ እሱን እከተላለሁ። ወዴት እንደሚወስደኝ አላውቅም፣ ግን በእምነት እየተከተልኩት ነው። የምጓዘው በጫካ ውስጥ ነው። እኔ እሱ የሚረግጠውን ነበር የሚረግጠው። ምንም የሚታየኝ ነገር የለም። ድንገት ቀጥ ብሎ ቆመ። ደነገጥኩ። ምን ሆነህ ነው አልኩት። እግሬን የሆነ ነገር ነከሰኝ አለ። ይህንን ብሎ መራመዱን ቀጠለ። ከጫካው ልንወጣ ትንሽ ሲቀረን እርምጃው ቀዘቀዘብኝ። እጄን የያዘበት እጁ በላብ ተዘፍቋል። አተነፋፈሱም ልክ አልነበረም። የሆነ ነገር እንደሆነ እርግጠኛ ነኝ። ወደ እኔ ዞሮ በቃ ከዚህ በኋላ አንቺ ሂጂ፣ እኔ ወደ አባቴ መመለስ አለብኝ አለ። አንተ ካልሄድክ እኔም አልሄድም። መሪዬና ሕይወቴ እኮ አንተ ነህ። እንዴት ብቻዬን ሄዳለሁ? ደግሞ የት እንደሚሄድ የማውቀው ነገር የለም አልኩት። ሰውነቱ እየተንቀጠቀጠ ነው። አባቴ እኛን ማግኘቱ አይቀርም፣ ካገኘን ደግሞ ከባድ ነው። ስለዚህ እኔ ልመለስ፣ አንቺ ነፃ ውጪ ብሎ ተቆጣ። ቢቆጣኝም እኔ ግን ካላንተ አልንቀሳቀስም ብዬ ድርቅ አልኩበት። ከዚህ በኋላ ብዙም አልቆይም፣ ሰውነቴ በመርዙ ተበልቷል። ስለዚህ የምልሽን ስሚኝ ሲለኝ ነበር በባብ መነደፉን ያወቅኩት። ደነገጥኩ። እንመለስና እቴቴ ታይሃለች፣ እሷ ታድንሃለች አልኩት። እቴቴ ማለት ባህላዊ ሐኪም ናት። በጥይት የተመታውንም የታመመውንም እንዲሁም በባብ የተነደፈውን ሁሉ የምታክም ጎበዝ ሴት ናት። እሷ ጋር ልውሰድህ አልኩት። እሱ ግን አልፈልግም፣ ከዚህ ድረስ የመጣ ነው ለመመለስ ሳይሆን ነፃ ለመውጣት ነው። አሁን ነፃ ወጥተናል፣ አንቺ አምልጪ፣ እኔ ግን ከዚህ በላይ መራመድ አልችልም። ይሄንን ያዡ፣ ነገሮች እስከሚስተካከሉ ለአንዳንድ ነገር ይሆንሻል ብሎ በጨርቅ የታሰረ ብር ሰጠኝ። ይሄንን ብሎ ተዝለፍልፎ ወደቀ። ልዑል ተነስ እቴቴ ጋር እንሂድ ብለውም አልሰማኝም። ትንፋሹን አዳመጥኩ። አይተነፍስም። ሰውነቱ በውሃ የተነከረ ይመስላል። ከኔ ጋር ቆሞ ሲያወራ የነበረው ስቃዩን አምቆ ይዞ ነው። አሁን አዳክሞታል። በርቀት የመብራት ብልጭታ አየው። ወደኛ አቅጣጫ የሚመጣ ሰው አለ። በቀሰቅሰው አልሰማኝ አለ። ላነሳው ሞከርኩ፣ አልቻልኩም። አልተነፍስ ሲል ሙቷል ብዬ ደመደምኩ። እዛው ቁጭ እንዳልኩኝ ማልቀስ ቀጠልኩ። ድንገት ትንፋሽ ዘራበት። አቅሙን አሰባስቦ ሂጂ ብሎ ገፋኝ። እኔም በጭካኔ ጥየው መሮጥ ጀመርኩ። ብዙ መብራት የያዙ ሰዎች እየቀረቡ ነው። እኔም እየሮጥኩ ነው። ከጫካው ወጥቼ መንደሩን አቋረጥኩ። ይህንን ሁሉ መንገድ ስሮጥ ጨለማው አላስፈራኝም። መንደሩን አልፌ የመኪና መንገድ አገኘው። እሱን ተከትዬ በፍጥነት እየተራመድኩ ነው። ምን እያሰብኩ እንደሆነ አላውቅም። የት እንደምሄድም አላውቅም።
ግን እግሬ ወደ መራኝ እየገሰገስኩ ነው። ብዙ ከተጓዝኩ በኋላ ወፍ ሲንጫጫ ሰማው። ጎህ ሲቀዳየው። እንደዚህም ሆኖ ለማረፍ አልፈለኩም። መንገዱን ተከትዬ እየተጓዝኩ ነው። ትንሽ ከተማ አገኘው። ወደ ከተማው ገባው። መንገድ ላይ የሚያዩን ሰዎች ጸጉረ ልውጡኝባቸው ነው መሰል ዞር እያሉ ያዩኛል። ወደ ከተማው መሃል ስገባ ሻይ ቤቶች አገኘው። ወደ አንደኛው ጎራ አልኩኝ። ቁጭ በማለት አካባቢውን በአይኔ እየቃኘሁት ነው። ወጣቷ ፊት ለፊቴ ቆማ ምን ልታዘዝ አለችኝ። ፈገግታዋ ልክ እንደ ጠዋቷ ፀሐይ ነው። ሻይና ቡና አቅርቢልኝ አልኳት። እሷም በሽታ ተመለሰች። ልታቀርብልኝ ጉድ ጉድ እያለች ነው። የመጀመሪያ ገድነሽ፣ ካንቺ በፊት የመጣ ደንበኛ የለም አለችኝ። እኔም ፈገግ ለማለት ሞከርኩ። ለከተማው አዲስ ነሽ መሰል ብላ ጠየቀችኝ። እኔም ባውንታ ጭንቅላቴን ከፍ ዝቅ አደረኩት። ወደ አዲስ አበባ የሚሄድ መኪና የለም ብዬ ጠየቅኳት። ይኖራል ቆይ ልጠይቅልሽ ብላ ከመንገድ ማዶ ተሰብስበው ወደ ቆሙት ወጣት ወንዶች እያየች ባቢ ብላ ተጣራች። አንደኛው ወጣት በፍጥነት መጣ። ወደ አዲስ አበባ የሚወጣ መኪና አለ እንዴ ብላ ጠየቀች። አለ እንዲል በውስጤ እየጸለይኩ ነበር። እሱም ዞር ብሎ እኔን ተመለከተኝ። ሌሊት ሙሉ ሲተኮስ ነው ያደረው አሉ። ስለዚህ ከመምጣታቸው በፊት ልንወጣ ነው፣ አሁን ይወጣል አለ። የሚያወራው ስለኔ ሰዎች ነው። የሻይ ቤቷ ሴት አሁን መሄድ ከፈለግሽ ከነሱ ጋር ሂጂ፣ እነሱ ከወጡ ሌላ መኪና አታገኝም። በዛ ላይ ዛሬ ከተማ ከገቡ ነገና ከነጎዲያ መንገድ ይዘጋል። ስለዚህ እዚህ ነው የምትከርሚው አለችኝ። እኔም የምበላውን ዳቦ አስቀምጬ አሁን መሄድ ፈልጋለሁ አልኩኝ። እንደዛ ከሆነ ተከታየኝ አለኝ። ለልጅቷ ሂሳብ ከፍዬ ወጣቱን ተከተልኩት። የሚወራው ስለ አለቃ መኮንን ነው። ጫካ ውስጥ የሆነ ነገር ተፈጥሯል እያሉ ሲያወሩ ውስጤ በፍርሃት ይረዳል። ቶሎ ከዚህ ከተማ መውጣት አለብኝ። ወደ መኪናው ስገባ ብዙ ተሳፋሪዎች አሉ። እነሱም ሹፌሩን እባክህ አንድ ነገር ከመፈጠሩ በፊት እንውጣ እያሉት ነው። የከተማው ሰው እንደዚህ የሚፈራ አይመስለኝም ነበር። የተቀመጥኩት በእድሜ ገፋ ካሉ ሴት ጋር ነበር። በተወለድንበት ቀዬ እድሜ ልክ እየተሰቃየን እንኖራለን፣ መቼ ይሆን ሰላም የምንሆነው አሉ። ምንም መናገር አልቻልኩም። ምክንያቱም እኔም ከነዛ ሰዎች ጋር ኖሬያለሁ። እኔም እንደነዚህ ሰዎች ተጠቂ በሆንም ልቤ ግን በአንደኛው ሽፍታ ፍቅር ወድቋል። ከነሱም ጋር ማዕድ ተቋድሻለሁ። አሁን የጥፋተኝነት ስሜት ተሰማኝ። ግን ደግሞ ልዑል ከውስጤ ሊወጣ አልቻለም። እንዴት ሆኖ ይሆን እያልኩኝ አስባለሁ። ሁሉም ተሳፋሪ ቶሎ እንውጣ ብሎ ሲጮህበት ሹፌሩ መኪናውን አስነሳው። መኪናው ከተነሳ በኋላ እየሮጠ የገባው ሰውዬ ወደ ሹፌሩ ዞሮ እባክህ ቶሎ ከዚያ አካባቢ ይዘህን ውጣ፣ ከትንሽ ደቂቃ በኋላ ከተማውን ይወሩታል፣ በአሁኑ የሚተርፍ ሰው የሚኖር አይመስለኝም፣ ልዑል ሙቷል አሉ፣ እናም ገዳዩ ሳያመልጥ አልቀረም አለ። ልቤ በጦር የተወጋ ያክል ተሰማኝ። ቁና ቁና እየተነፈስኩ ነው። አይኔም ባሞልቷል። ተሳፋሪው በልዑል ሞት የተደሰተ ይመስል እንደ አባቱ ጨካኝ ነበር፣ የብዙ ሴቶችን ሕይወትም ማበላሽቷል እያሉ ያወራሉ። ልዑል እንደ አባቱ እንዳልሆነ መናገር ፈልጌ ነበር፣ ግን አልችልም። ከጎኔ ያሉት ሴትዮ በሐዘኔታ ከንፈራቸውን የመጠጡ በጣም ያሳዝናል፣ ሳይኖሩ መሞት እጅግ ያሳዝናል አሉ። ከኋላ ወንበር የተቀመጡት ሲያወሩ እየሰማው ነበር። ጀግና ቢሆንም ጨካኝ ነበር። ብዙ ሴቶች በሱ ምክንያት ትዳራቸውን አፍርሰዋል። ብዙ ልጃገረዶች የሚያገባቸው መስሏቸው ገላቸውን አቆሽሸዋል። ግን እሱ ፍቅር የማያውቅ አረመኔ ነበር። ፍቅር ምንድነው ይላላሉ እያሉ ውሸቱን በእውነት እየቀቡ ያወራሉ። አፌን ዘግቼ አዲስ አበባ ገባው። ያኔ ወደ ጫካው ከመግባቴ በፊት እዚህ ገብቼ ቢሆን ምንኛ ደስ ባለኝ። ግን የተሳሳተ መንገድ ተጉዤ ብዙ ነገሮች ተበላሽተዋል። ከመኪናው ወርጄ ዝም ብዬ እየተራመድኩ ነው። ሰፊ ጫካ እንጂ ሰፊ ከተማ አይቼ አላውቅም። ሁሉም ነገር ለኔ አዲስ ነው። አለቃ መኮንን እዚህ ሰው መንጋ ውስጥ ሊያገኘኝ አይችልም። ግን ደግሞ እንዴትና የት ነው የሚለው ነገር እያሳሰበኝ ነው። ከመኪናው ከወረድኩ በኋላ ብዙ ርቄ ተራምጃለሁ። ሲደክመኝ አንድ ረጅም ሕንጻ በረንዳ ላይ አረፍ አልኩኝ። ከመቀመጤ የሕንጻው ጥበቃ ወደ እኔ በመጠጋት እዚህ መቀመጥ አይቻልም ተነሺ ያለኝ። ደክሞኝ ነው ትንሽ አረፍ ልበልና እነሳለሁ አልኩት። ይህኔ እጄን ጎትቶ አስነሳኝ። ከዚህ ጥፊ ኮተታም ብሎ ሰደበኝ። ስለሰደበኝ ተናደድኩ። ልማታም ቃቶኝ ነበር። ደጅህን ከከለከልክ ቤትህ ብገባማ ትገለኛለህ ብዬ ተናገርኩት። ሰውየው ለሰው ክብር የለውም። አሁንም እያንጓጠጠኝ ነው። ከሱ ጋር እየተነጋገርን እያለ እንደ ውሃ የምትፈስ መኪና
እኔን አልፋ ቆመች። ከዛች ከምታምር መኪና ውስጥ አንድ ሸበላ ወንድ ወጣ። ይህኔ እኔን እያባረረ የነበረው ጥበቃ ወደ ሰውየው ሄዶ ከፍ ዝቅ ብሎ ሰላም አለው። ይህንን ሳይ ነበር ይህች ዓለም ሰውን በሰውነቱ ሳይሆን ባለው ቅራቅንቦ እንደምታከብር ያስተዋልኩት። የከተማ ሰው ስልጡን ስለሆነ ቁሳቁስ አያታልለውም ብዬ አስብ ነበር። ግን ተሳስቻለሁ አልኩኝ። የተናገርኩት ለራሴ ነበር፣ ግን እነሱም ሰምተውኛል። ጥበቃው ተናደደ። ወደ እኔ በመምጣት ውጪ ብሎ ገፈተረኝ። ይህኔ ከዛች እንደ ውሃ ከምትፈስ መኪና ውስጥ የወጣው ወጣት ጥበቃውን ተቆጣው። እንዴት በዚህ መልኩ ታናግራታለህ? ምን ፈልጋ እንደሆነ በስርዓት መጠየቅ ነበረብህ አለው። አነጋገሩና ሁኔታው ትሁት እንደሆነ ያሳብቃል። እዚህ ቁጭ ብላ መለመን ፈልጋ ነው ሴትዮ። ይሄ ቦታ የተከበረ የሥራ ቦታ እንጂ የልመና ቦታ አይደለም፣ ውጪ በማለት ድጋሚ ስርዓት በሌለው አነጋገር ተናገረኝ። እኔ ለማኝ አይደለም፣ ስለ ደከመኛ አረፍ ለማለት ነበር። አንተ ግን ልታሳርፈኝ አልፈቀድክም በማለት ትቻቸው ስራመድ ወጣቱ ቆይ ብሎ አስቆመኝ። ችግር የለውም ማረፍ ትችያለሽ። ተከስተ ትንሽ ተናዳጅ ስለሆነ ነው እንደዚህ የሚያናግርሽ ብሎ እንዳርፍ ፈቀደልኝ። እኔ ግን እዚህ መቆየት አልፈለኩም። የተዋረድኩበት ቦታ መቆየት አልፈልግም አልኩት። እሱ ግን በቀላሉ ሊሸኘኝ አልፈለገም። ተከስተ በረንዳ ላይ እንዳትቀመጪ ነው የከለከለሽ፣ ግን ህንጻ ውስጥ ማረፊያ አለ፣ እሱን እኔ ፈቅጄልሻለሁ። ቡና ልጠጣ ስለሆነ አብረን እንጠጣ ብሎ ልመና በሚመስል አስተያየት ተመለከተኝ። ሰው እንደዚህ አክብሮ ሲጠይቅ እምቢ ማለት ንቀት ነው ብዬ ተከተልኩት። ተከስተ በዚህ ነገር የተናደደ ይመስላል። ወደ ህንጻው ስገባ በጣም ሰፊ ነው። ወደ ላይ ፎቅ አለ፣ ግን እኛ የተቀመጥነው ምድር ላይ ካለው ካፌ ነው። ካፌ ውስጥ የነበሩት ሰራተኞችና ተጠቃሚዎች በአክብሮት ሰላም እያሉት ነው። ክፍት የሆነ ቦታ ፈልገን ተቀመጥን። የሚበላ ነገር ትፈልጊያለሽ አለኝ። ጧት ሻይና ቡና እንደቀመስኩ ነኝ፣ እርቦኛል። ግን ደግሞ የሚበላ ነገር ፈልጋለሁ ማለቱ አሳቀቀኝ። ቡና ይበቃኛል አልኩት። እሱም አልተጫነኝም። 2 ቡና ብሎ አዘዘ። ስምሽ ማን ነው? ከየት ነው የመጣሽው? ብሎ ጠየቀኝ። መጀመሪያ ላይ አበባ ብየው ነበር፣ ግን ይሄ ስም ይወጣልኝ የማልፈልገው ቦታ ላይ በማልፈልገው ሰው እንደሆነ ሳስታውስ ትክክለኛ ስሜ ዘነቡ ነው ብዬ ቤተሰቦቼ ያወጡልኝን ስም ነገርኩት። ይሄኛው ስሜም የሚያስጠላት ውስጥ ይቀሰቅስብኛል። ይሄ ስምም ደስ አይለኝም አልኩት። ንግግሬ እያሳቀው ነው እና ማን ብዬ ልጥራሽ አለ። በፈለከው ጥራኝ አልኩት። መጀመሪያ የነገርሽኝ ስም ይገልጽሻል፣ ግን በዛ መጠራት አልፈለግሽም። ስለዚህ እኔ ጽጌሬዳ ብዬ ሰይሜሻለሁ አለ። እሱ ጽጌሬዳ ሲለኝ ልቤ ወደ ልዑል ገሰገሰ። የህይወቴ የነፍሴና የልቤ ጽጌሬዳ ነሽ ይለኝ ነበር። በፍቅር አይን እየተመለከተኝ ፍቅሩን በአበባ መስሎ ይገልጽልኝ ነበር። እሱን ሳስብ ድንገት ከዓይኔም ባፈሰሰ። ደነገጠ። ምን ነው ብሎ ጠየቀኝ። የልቤን ትዝታ አዳምጬ ነው ምንም አልሆንኩም ብዬ እንባዬን ጠረኩ። አተኩሮ እየተመለከተኝ ነው። የምትነግሪ ነገር ካለ አዳምጥሻለሁ፣ የምረዳሽም ነገር ካለ የምችለውን አደርጋለሁ አለ። ይሄ ቀናነቱ ደስ ይላል፣ ግን በምንም ሊረዳኝ አይችልም። የልቤን ልዑል ሊመልስልኝ አይችልም። ስለጠየከኝ ፈጣሪ ባርክ፣ ግን ምንም የምትረዳኝ ነገር የለም አልኩት። በረከት እባላለሁ ብሎ የሱን ስም ነገረኝ። መስራለሽ ወይስ ገና እየፈለግሽ ነው ብሎ ሌላ ጥያቄ ጠየቀኝ። እኔም ገና ዛሬ አዲስ አበባ እንደገባው ነገርኩት። ፍቃደኛ ከሆንሽ እኔ ልቀጥርሽ እችላለሁ። እናቴን የምታግዝ የቤት አጋዥ እየፈለግኩ ነበር። ከፈለግሽ መስማማት እንችላለን አለ። ሳላቅማማ ነበር የተስማማሁት። ለጊዜው ማረፊያ የሚሆን ስራ ያስፈልገኛል። በዛ ላይ ልቤን አፍኖ ያዘኝን ሐዘን የማላቀቀው በስራ ነው። እሺ እሰራለሁ አልኩት። የክፍያው ነገር እንደማያሳስበኝና እሱ የሚችለውን እንዲከፍለኝ ነገርኩት። የከተማን ሕይወት ከዚህ ጀመርኩ። ሐዘኔን ተሸክሜ የበረከት ቤት ውስጥ ሰራተኛ ሆኜ መስራት ጀመርኩ። እናቱ በጣም ኃይለኛና የሰው ስራ የማይጥማት ሴት ናት። ገና የመጀመሪያ ቀን ስታየኝ በንቀት ነበር። በዚህ በሰለጠነ ዘመን እንደዚህ አይነት ቀሚስና ኮንጎ ጫማ መልበስ አይከብድም አለችኝ። እኔም ከገጠር ገና መምጣቴ እንደሆነ ነገርኳት። ታጥቤ የምቀይረው ልብስ ሰጠችኝ። እሷን በስራ ላግዝ ብቀጠርም አብዛኛውን ስራ የምትሰራው ራሷ ናት። እኔ ከሷ በላይ ጥሩ አድርጌ ብሰራው እንኳን አይጥማትም። ትልቅ ሴት ስለሆነች አልፈርድባትም፣ አላማረራትም። ግን ጓደኞቿ ሲመጡ ከመናደደ የተነሳ
ጨጓራዬን ያመኝ ነበር። የማያዙኝ የሥራ አይነት የለም። በዛ ላይ ቁጣቸውና ንቀታቸው ያናደደኛል። የገጠር ልጅ ስለሆንኩኝ ብዙ የማላቃቸው ነገሮች አሉ። እነሱን አላቅም ስላቸው በንቀት ይገላምጡኛል። ምንም ቢሆን ለበረከት ስል ችዬዋለሁ። በረከት በጣም ደስ የሚል መልካም ወንድ ነው። እሱ ቤት ሲውል እረፍት አግኝቼ እውላለሁ። ቀን ሙሉ ከእናቱ ጋር ስዳረቁዬ ማታ ወደ መኝታ ስሄድ ከልቤ ጋር መፋለም ጀምራለሁ። የማይጠፉት የማይዝጉት የፍቅር ትዝታዎቼ ያንገላቱኛል። ልዑል በዓይኔ ይንከራተታል። መኪና ውስጥ ልዑል መሞቱን ሲያወሩ ሰምቻለሁ። ግን እንዳልሞተ የሚነግረኝ ልቤ ተመልሼ እንድሄድ እየገፋፋኝ ነው። ስለሱ እያሰብኩ መተኛት አልቻልኩም። እዚህ ጠባብ መኝታ ክፍል ውስጥ መቆየት ከበደኝ። ትንፋሽም እያጠረኝ ነው። ከክፍሌ ወጥቼ ወደ በረንዳው ሄድኩኝ። በረከት በዚህ ምሽት በረንዳ ላይ ተቀምጦ ጨረቃዋን ይመለከታል። የምረብሸው ስለመሰለኝ ይቅርታ ብዬ ወደ ኋላ ልመለስ ስል አትረብሽኝም ነይ ተቀመጪ አለኝ። እኔም ፈራ ተባ እያልኩኝ ተቀመጥኩ። እሱም እንደኔ እንቅልፍ እምቢ እንዳለው ግልጽ ነው። ምን ነው የሚያስጨንቅ ነገር አለ እንዴ ብዬ ጠየቅኩት። የለም ግን የማላቃት ወደፊት የልብ አጋሪ ትናፍቀኛለች። በዚህ ሰዓት ከጎኔ ብትሆንና ለህይወቴ ትርጉም ብትሰጠው ደስ ይለኛል። ስለሷ እያሰብኩ ነው አለ። የማያውቁትን ሰው ማፍቀር አይከብድም በማለት ጠየቅኩት። እሱም አይኑን ከጨረቃዋ ላይ ሳያነሳ እኔ የማላውቃትን ሴት አላፈቀርኩም፣ ግን የማላውቃት ሴት ወደ ህይወቴ እንድትመጣና እንዳፈቅራት ነው የተመኘሁት አለ። እናንተ ከተሜና የተማራችሁ ሰዎች ነገራችሁና ንግግራችሁ ሁሉ አይገባም። እኔ ገጠሪዋ ግን ካንተ የተረዳሁት ነገር ቢኖር ልብ ጾሙን ያደረ እርሻ እንደሆነ ነው። ፍቅር እንዲዘራበት ትፈልጋለህ። ያንን የፍቅር ዘር ተንከባክበ ለፍሬ ማብቃት ያሰኛል። ይህ መሆኑ መልካም ነው። ለጥሩ የፍቅር ዘር ተዘጋጅተ መጠበቅ አይከፋም አልኩት። ያንቺስ ልብሽ ጾሙን ያደረ መሬት ነው በማለት ጠየቀኝ። አሁን ደግሞ እኔ በተራዬ አይኔን ጨረቃዋ ላይ ተከልኩ። ልዑል ትዝ አለኝ። እንደዚህ ከማደጋችን በፊት ያኔ እኔ እነሱ እንደተቀላቀልኩ ሰሞን ማታ ጨረቃዋ ስትወጣ ተደብቀን ወደ ጥጥ እርሻ በመሄድ መሃል ላይ በጀርባችን ተኝተን ጨረቃዋን እናይ ነበር። ልዑል ጨረቃዋን እያየ ልክ እንዳንቺ ናት፣ ድምቅ ያለችና ብርሃኗ እንደ ፀሐይ የማያቃጥል ነው፣ አንቺም ስትስቂ እንደሷ ነሽ ይለኛል። በልጅ አንደበቱ ይህንን አድናቆት ለኔ በመናገሩ ገረማለሁ። በጣም ደስ ይለኝም ነበር። እኔን የሚያስደስትበት የፍቅር ቃላት አያጣም። እኔም እሱን እያየው እዚህ ቦታ በመሆኔ ደስተኛ አይደለሁም፣ ግን አንተ ጋር ጓደኛ ስለሆንኩ በጣም ደስተኛ ነኝ እለው ነበር። አሁን ከበረከት ጋር ቁጭ ብዬ ልዑልን እያሰብኩት ነው። ምን ነው በሐሳብ ጭልጣልሽ? ትዝታሽን ቀሰቀስኩብሽ እንዴ ብሎ ጠየቀኝ። የኔ ልብ የማያውቀውን ሰው ሳይሆን ለዓመታት አብሮት የኖረን ሰው ነው የሚያፈቅረው። ህይወቴ ውስጥም ሆነ ልቤ ውስጥ ትርጉም ያለው ሰው አንድ ነው፣ እሱም ልዑል ነው አልኩት። በረከት ስለ ልዑል እንድነግረው ፈለገ። እኔ ግን ሙሉን ለመናገር ፈራው። ለረጅም ዓመት ከሽፍቶች ጋር መኖሬን መናገር አልቻልኩም። ፍቅር ያዘኝም ከሽፍታ ጋር እንደሆነ ብናገር ሌላ ነገር የሚፈጠር መስሎ እየተሰማኝ ነው። ባጭሩ ልዑል በጣም የሚወደው ወንድ እንደሆነና አሁን ይሙት ይኑር እንደማላውቅ ነገርኩት። ከበረከት ጋር በዚህ ምሽት ቁጭ ብለን እያወራን እያለ እናቱ ጋቢ ለብሳ መጣች። ስታየን ደነገጠች። በዚህ ብርድ እዚህ ምን እየሰራ ነው ብላ ልጇን ተናገረችው። እንቅልፍ እምቢ ሲለኝ ቁጭ አልኩ አላት። ወደ እኔ ዙራ ጧት አርፍደሽ ለመነሳት ነው አሁን እዚህ የተቀመጥሽው ብላ ተቆጣችኝ። እሷም እንቅልፍ እምቢ ብሏት ነው ብሎ ተከላከለልኝ። በነጋታው በረከት ወደ ሥራ ሲሄድ እናቱ ወደ እኔ መጣች። ልጄ ላይ ዓይንሽን እንደጣልሽ ያየው ነው፣ ግን ተጠንቀቂ። እሱ ያንቺ ኩያ አይደለም። ከቤት ሰራተኛ ጋር ጊዜውን የሚያጠፋ ወንድ አይደለም። የተማረ በዚህ ወጣትነት እድሜው የሀብት ማማ ላይ ነው። አንቺ ደግሞ የኛ ኩሽና ውስጥ የምትውይ ሰራተኛ ነሽ። እሱን አጥምጄ ህይወቴ ይስተካከላል ብለሽ አስበሽ ከሆነ ተሳስተሻል አለችኝ። ያላሰብኩትን ነገር መናገሩ ያናደዳል። እኔ ልቤ ውስጥ ሌላው እንዳለ የሷን ልጅ አማልዬ በደስታ የሚቀመጥ ከመሰላት ተሳስታለች። ለጊዜው አንገቴን ደፍቼ በዝምታ ሰማዋት። ዝምታዬ እሷ የተናገረችው ነገር ትክክል ነው ብላ እንድታስብ አድርጓታል። ለጓደኞቿም ነገረቻቸው። ልጄን ለማማለል እየሞከረች ነው አለቻቸው።
በረከት ዞር ብሎ ማያያት አታስቢ ደረጃው አይደለችም እኮ ያሉ እኔን በንቀት ያዩኛል። ግን እሱ እንደነሱ አይደለም፣ ለሰው ንቀት የለበትም። በዛ ላይ እኔን ከወትሮ በተለየ እየቀረበኝ ነው። ቤት ከዋለ ወደ ኩሽና መጥቶ አብሮኝ ይሰራል። ልክ እንደ ልብ ጓደኛው ነው የሚያወራኝ። እኔም ያለ ምንም ሰቀቀን ነው የማወራው። እናቴ የኛ መቀራረብ ደስ አይላትም አልኩት። እናቴ ተናጋሪ ናት፣ ግን ውስጧ ባዶ ነው። ምንም ቂምም ሆነ ክፋት የለባትም አለኝ። ሰው የልቡን ተናግሮ በቃላቶቹ ሰውን ከደቆሰ በኋላ እኔ ፊት ለፊት ነው የምናገረው፣ ግልጽ ነኝ ወይም ክፋት የለብኝም ሲል እናደዳለሁ። ግልጸኝነትና ግልብ መሆን የተለያዩ ናቸው። አሁን በረከት እናቱን ጥሩ ሰው እንደሆነችና ምላሷ ብቻ እንደሆነ ሲናገር በዝምታ ሰማሁት። እናቱን ስለሚወዳት ተናግሬ ማስቀየም አልፈልግም። ከበረከት ጋር በጣም የቅርብ ጓደኞች ሆነናል። እናቱ ብትናደድም እኛ ግን አልተራራቅንም። ብዙ ጊዜ አባረርሻለሁ ብላ አስፈራርታኛለች፣ ግን ያለሱ ፍቃድ እኔን ማባረር አልቻለችም። የሐዘኔ መጽናኛ ነው። ከሱ ጋር ስለ ልዑል ሳወራ ትንሽ ቀለል ይለኛል። ከወራት በኋላ ያልጠበቅኩት ነገር ተከሰተ። ታምሜ ሆስፒታል ገባው። የሕክምና ወጪ እሱ ነው የሚሸፍነው፣ ግን ከባድ ህመም ነበር። ሁለቱም ኩላሊቶቼ ከጥቅም ውጭ እንደሆኑ ተነገረኝ። አሁን መጨረሻው ላይ ደርሻለሁ ብዬ አሰብኩኝ። በረከት ከኔ ጋር ሆስፒታል ተቀምጧል። እናቱም እየመጣች ትጠይቀኛለች፣ ግን ልጇ ስራውን ትቶ እዚህ እኔ ጋር መሆኑ ደስ አላላትም። በፍጥነት ለኔ የሚሆን ኩላሊት እንዲፈለግልኝና ቶሎ ሕክምናው መደረግ እንዳለበት ዶክተሩ ሲናገር በረከትና እናቱ አብረውኝ ነበሩ። የምችለውን በገንዘብ እናግዛለን፣ ከዛ በተረፈ ፈጣሪ አግዝሽ አለችኝ። እንድትቸገሩ አልፈልግም፣ እናንተ የምትችሉትን አድርጋችኋል፣ ምናልባት ለመኖር የተፈቀደልኝ እስከዚህ ይሆናል አልኩኝ። ይህንን ስናገር አይኔም ባየሞላ ነበር። በረከት ወደ እኔ ጠጋ ብሎ እጄን ያዘኝ። መኖር መጀመርሽ ነው፣ ስለዚህ አሁን አትሞቺም አለ። የበረከት ቃላቶች ያበረቱኛል፣ ግን ደግሞ ከዚህ ትርጉም ከሌለው ህይወት ሞት የተሻለ ነው ብዬ እያሰብኩ ነበር። አብዛኞቻችን ገና ከጅምሩ ህይወት አበቃልን፣ ከዚህ በኋላ የምንኖረው ህይወት ትርጉም የለውም ብለን እናስባለን። ግን እኛ እንደምናስበው ላይሆን ይችላል። ያንዱ መጨረሻ ለሌላኛው መጀመሪያ ሊሆን ይችላል፣ ወይም የተሻለ ነገር ልናገኝ ይሆናል። ግን በሰዓቱ ይህንን አናስብም። ሁሉም ነገር እንዳለቀለት ነው የምናስበው። እኔም ሁሉ ነገር አልቋል ብዬ ነበር፣ ግን ምንም ያለቀ ነገር የለም። በረከት ኩላሊቱን ሰጠኝ። ድጋሚ እንደወደው አድርጎ ህይወት ሰጠኝ። ይሄ ለኔ የተለየ ስጦታ ነበር። ማንም ለማያውቀው ሰው ህይወቱን አይሰጥም። እሱ ግን ለኔ ኩላሊቱን ሰጥቶኛል። ከዛ በኋላ ነበር ነገሮች ሁሉ የተቀያየሩት። እኔና በረከት ኩላሊት ብቻ ሳይሆን ህይወትም ተጋራን። እናቱ የፈራችው ነገር ሆነ። በረከት እንደወደደኝ የነገረኝ ሆስፒታል እያለን ነበር። ሁለታችንም ከሆስፒታል ስንወጣ አዲስ ህይወት ጀመርን። በረከትን አገባሁት። እኔን ማግባቱ በዙሪያው ያሉትን ሰዎች አስገርሟል። የቤት ሰራተኛ አገባ እየተባለ ይወራበታል። እሱ ግን ምንም አይመስለውም። በእኔ ደስተኛ ነው። እኔም ለመኖር ሁለተኛ ዕድል የሰጠኝን ወንድ ለማስደሰት የምችለውን እያደረግኩ ነው። ልዑል ልቤ ውስጥ በትዝታ ማዕደር ተሸፍኖ ተቀምጧል። አሁን የበረከት ነኝ። ልዑልን እያሰብኩ በረከትን መጉዳት አልፈልግም። በረከት ኩላሊቱን ብቻ ሳይሆን ቤተሰብም ሰጥቶኛል። ጭራሻውን ወደ ቤተሰቦቼ ቀዬ እንዲሄድ እየጨቀጨቀኝ ነው። የወንድሞች ልጆች አሉ፣ ምናልባትም ወንድምሽም ከስር ተፈቶ ይሆናል አለኝ። እዛ ቦታ ጥሩ ትዝታ የለኝም ብለውም ያንን ሄደሽ ካልተጋፈጥሽ ስለ ቤተሰብ ሲነሳ ሁልጊዜም ጥሩ ስሜት ሊሰማሽ አይችልም። ትንሽ ቀለል እንዲልሽ እንሄድና ሁኔታውን እንይ አለኝ። አሁን የጨነቀኝ ወደዛ ስሄድ የልዑል ሰዎች ቢያገኙኝስ የሚለው ነው። ግን በረከት የጨቀጨቅ አላስቀምጠኝ ሲል እሺ ብዬ ለመሄድ ተስማማው። ከዓመታት በኋላ ወደ ቤተሰቦቼ ለመሄድ ተነሳው። ለኔ ምንም አልፈራም። የምፈራው በረከት አንድ ነገር እንዳይሆንብኝ ነው። ከዓመታት በኋላ ሄድኩኝ። ያኔ ከጫካ አምልጬ በፍርሃት ያለፍኳቸው ትናንሽ ከተሞች አሁን አድገዋል። በተለይ ደግሞ ዳቦ በሻይ የበላውባት ጥርኝ የምትባል ከተማ አሁን ትልቅ ከተማ ሆናለች። እኔና በረከት ምሳ የበላነው እዛ ከተማ ላይ ነበር። ያኔ ስለ አለቃ መኮንንና ስለ ልዑል ይወራ ነበር። የከተማው ሰው በጭንቀት ስለነሱ ያወራ ነበር። አሁን ግን ማንም አያወራም።
ምሳ በልተን ወደ ቤተሰቦች አካባቢ ወደሚወስደው መኪና ገባን። ውስጤ እየፈራ ነው። በጭንቀት ተነፈስኩ። እንደተጨነቅኩ የገባው በረከት እጄን ይዞ ፈገግ አለልኝ። ይህን የተረጋጋው የሱ መኖር ለኔ ረፍት ነው። መኪናው መንገድ ጀምሯል። መኪናው ውስጥ ሰዎች እያወሩ ነበር። አንድ ሰውዬ ጫካውን በመስኮቱ አሻግሮ እየተመለከተ ያሽፍታ ያለ ይህ አካባቢ ሰላም አልነበረውም፣ አሁን ግን ተመስገን አለ። ጆሮዬን አቁሜ ማዳመጥ ጀመርኩ። ሌላኛው ሰውዬ መናገር ቀጠለ። በሱ ምክንያት ብዙ ሰው አልቋል፣ ግን አሁንም ጫካው አልጠራም። ልጁ ልዑል ወጣቶችን አሰባስቦ እያሰለጠነ እንደሆነ እየተወራ ነው አለ። ይህን የደነገጥኩ። ሰውነቴ ሲሸማቀቅ በረከት ታውቆታል። ምን ሆነሽ ነው ብሎ ጠየቀኝ። ምንም ብዬ መለስኩለት። ከአባቱ የባሰ ጨካኝ ነው አሉ። ምሕረት አያውቅም እየተባለ ይወራል። ያን ኃይለኛ የፖሊስ አዛዥ እንዴት እንደገደለው ታስታውሳለህ አይደል? አደባባይ ላይ ሰቅሎ መሽኛውን ቆርጦ ገደለው። በዛ ምክንያት ነበር በፖሊሶቹ ጫካው የተወረረው። ፖሊሱን አደባባይ ላይ በአሰቃቂ ሁኔታ በመግደሉ ምክንያት ኃይለኛው አባቱ ሞተ። ጫካ ውስጥ የነበሩት ሕፃናት ሳይቀሩ ተገደሉ። የአባቱን ግዛት ያፈረሰው እሱ ነው አለ። ልዑል ፖሊሱን የገደለው በእኔ ምክንያት እንደሆነ እርግጠኛ ነኝ። አይኔም ባሞላ። በረከት ግራ ተጋባ። ወደ ጆሮ ጠጋ ብዬ በሹክሹክታ ነገርኩት። የሚያወሩት ስለ እኔ ልዑል ነው አልኩት። እሱም ደነገጠ። መውረጃችንን እስከሚደርስ ድረስ ስለ ልዑል እየሰማን ነበር። አሁን ከመኪናው ወርደን ቆሜ አካባቢውን ባይኔ ቃኘሁት። ሰፈሩ ቢቀየርም የሆነ የሚሰማኝ ነገር አለ። ተወልጄ ያደግኩበት ቤት በየት አቅጣጫ እንደሆነ ማወቅ አልቻልኩም። ጠፋብኝ። ሁሉም ነገር ተቀይሯል። የሚያልፉ መንገደኞችን አስቁሜ የበድሉን ቤት በየት በኩል ነው ብዬ ጠየኳቸው። ሁለቱም እኔን አስተውለው ተመለከቱኝ። በድሉ ወንድሙን የገደለው ነው ብለው ጠየቁኝ። ቀና ብዬ በረከትን ተመለከትኩት። እሱም አዎ ብሎ መለሰላቸው። ሰዎቹ የወንድሜን ቤት አቅጣጫ አሳዩን። ወንድሜ በጣም ጎበዝ ገበሬ ነበር። ሰው ያከብራል። ልክ እንደ አባታችን ነበር። ግን አሁን ከስሙ ጀርባ የሚከተለው መልካምነቱ ሳይሆን ወንድሙን መግደሉ ነው። በስተመጨረሻም የወንድሜ ቤት ደረስን። ግቢውን ስናንኳኳ አንድ ታዳጊ ልጅ ከፈተልን። የበድሉ ቤት ነው ብዬ ጠየቅኩት። ልጁም በአዎንታ ጭንቅላቱን ከፍ ዝቅ አደረገው። ማን የመጣው ልጄ ብሎ ከቤት ወጣ። አዎ ወንድሜ ነው። ሰውነቱ ቢጎሳቆልም ወንድሜ መሆኑን ለይቼዋለሁ። ወደኛ በመጠጋት አቤት አለ። አይኔም ባቀረረ። በዝምታ እያየሁት ነው። ግራ ተጋብቶ አተኩሮ ተመለከተኝ። ወንድሜ እኔ ነኝ፣ እህት ዘነቡ ነኝ አልኩት። የኔ ዘነቡ እህቴ ብሎ አቀፈኝ። ወንድሜ እያለቀሰ ነበር። እኔም አለቀስኩ። ቤት ውስጥ የነበሩት ልጆች ወጡ። ባለቤቱም ወጣች። ወንድሜ ለዓመታት እስር ቤት ነበር። በቅርቡ ነው የተለቀቀው። እኔን ለማግኘት እያፈላለገኝ ነበር። እናም ሽፍቶች ገለዋታል ተብሎ ተነግሮት ነበር። እናቴንና አንቺን ለማግኘት ሞክሬ ነበር። እናቴ ቤተክርስቲያን ተጠግታ እየኖረች እንደነበርና ከወራቶች በፊት መሞቷን አወቅኩ። አንቺን ደግሞ ሽፍቶች እንደገደሉሽ ተነገረኝ። ግን ባንቺ ላይ ተስፋ አልቆረጥኩም ነበር አለ። እኔም ያሳለፍኩትን ነገር ሁሉ ነገርኩት። አሁን በረከትን አግብቼ እንደምኖር ነገርኩት። ወንድሜ በእኔ ደስ ብሎታል። ልጆቹም ደስተኛ ናቸው። እንደ ቤተሰብ ጥሩ ትውስታ የለንም ነበር። ከዚህ በኋላ ግን ጥሩ እንዲሆን እናደርጋለን የኔ ጠንካራ እህት አለ። ጠንካራ እንደሆንኩና አሁን እሱ ልጠይቅ በመምጣቴ ደስ ብሎታል። ለተወሰነ ቀን እዚህ ለማሳለፍ ከበረከት ጋር ተነጋግረናል። አካባቢውን ዞር ዞር እያለን እያየን ነበር። ሰዎች አዲስ ስለሆንባቸው ገልመጥ እያደረጉ ይሆናል። አንዳንዶቹ ሲያሽካኩ እንሰማቸዋለን። ይቺኮ ወንድሙን የገደለው በድሉ እህት ናት ይላሉ። በረከት እጄን ይዞ አይኔን እያየ በጣም ጠንካራ እንደሆንሽ እዚህ ከመጣው በኋላ ይበልጥ አረጋገጥኩ። ሚስቴ ስለሆንሽ ኩራት ይሰማኛል አለኝ። በዚህ መሃል ጩኸትና ግርግር ሰማን። የወንድሜ ቤት ውስጥ የሆነ ነገር እንደተፈጠረ እርግጠኛ ነኝ። ሁለታችንም በፍጥነት ወደ ቤት ሄድን። የአካባቢው ሰው ተሰብስቧል። ወንድሜና ልጆቹ ባለቤቱም ጭምር ተንበርክከዋል። ፊት ለፊታቸው የታጠቁ ሰዎች ቆመዋል። ከወንድሜ ፊት በመቆም ምንድነው አልኩኝ። ይህን ነበር ከአንደኛው ታጣቂ ጋር አይን ላይን የተጋጨ ነው። ይህንን ሰው አውቀዋለሁ። ልቤ ውስጥ ያለው የተዳፈነ ትዝታ ገንፍሎ ወጣ። ልዑል አልኩት። ይህኔ መሳሪያውን ዝቅ አደረገ። በረከት ወደ እኔ በመምጣት ከጎኔ ቆመ። የኔ አበባ እዚህ ናት፣ ነግሬያችሁ ነበር እኮ
አለ ወደ ጓደኞቹ ዞሮ። ልዑል ከበፊቱ የበለጠ ሰውነቱ ፍርጥም ያለ ሆኗል። ጺሙም እንደሚኖርበት ጫካ ጥቅጥቅ ያለ ነው። የሞትክ መስሎኝ ነበር አልኩት። እሱም ወደ እኔ እያየ አልሞትኩም፣ ያኔ ሰዎች አግኝተውኝ ወሰዱኝ። እቴቴ ያዳነችኝ፣ ትዕግስትም ከጎኔ ሆና ተንከባከበችኝ። ከዳንኩ በኋላ ያንን የማይረባ ፖሊስ የእጁን ሰጠሁት። ተበቅዬልሻለሁ አለኝ። እምባዬ ያለ ከልካይ እየፈሰሰ ነው። ከባልሽ ጋር እንደመጣሽ ሰምቼ ነበር። አሁን እኔ መጥቻለሁ፣ ነይ እንሂድ ብሎ እጄን ያዘኝ። በረከት ዝም አላለም። እጁን መንጭቆ አስለቀቀው። አሁን ባሏ እኔ ነኝ፣ የትም አትሄድም አለው። የልዑል ዓይን መቅላት ጀመረ። አንተ አይመለከትም፣ አርፈ ወደ መጣበት ተመለስ አለው። ወንድሜ ግን ከበረከት ጎን ቆመ። እህቴን የትም ይዛት ልትሄድ አትችልም አለው። ተሰብስቦ የሚያየው ሰው በጭንቀት ነበር የሚመለከተው። ካሁን በመሳሪያ ጨረሳቸው ይላል። ከወንድሜ ጋር ተፋጠጡ። በእኔና በሷ መካከል ማንም አይገባም፣ አርፋችሁ ተቀመጡ፣ ለሷ ስል ነው ምህረት ያደረኩላችሁ አለ። የኔ አዋ ናፍቀሽኛል፣ ነያውን ሁሉም ነገር ተስተካክሏል፣ አንቺና እኔን የሚጎዳ ማንም የለም አለ። እኔ ግን እጁን መያዝ አልቻልኩም። አልመጣም፣ አሁን ሁሉም ነገር እንደበፊቱ አይደለም፣ በጊዜ ሂደት የሚቀየሩ ብዙ ነገሮች አሉ፣ አንተን ተከትዬ መምጣት አልፈልግም አልኩት። በንዴት ደምስሩ እየተገታተረ ነው። በረከትና ወንድሜ ከጎኔ ቆመዋል። ከዛ ጫካ ስውጥተ ነፃ እንደሆን ስላደረከኝ አመሰግናለሁ። መቼም የማረሳ የህይወቴ አንዱ አካል ነህ። ግን አሁን ህይወቱን ሰጥቶ እያኖረኝ ያለ ሰው አለ። ለሱ ስለ ያንተን እጅ አልይዝም። ምናልባት ያኔ አብረን ጠፍተን ቢሆን አሁን ነገር ሁሉ የተለየውን ነበር አልኩት። ከሱ ጋር እንደዚህ በመነጋገሬ ሁሉም ፈርቷል። ካሁን ገደላት እያሉ ነው። በሷ ምክንያት ሁላችንም ያልቅልናል እያሉ ነው። እና ሁላንተ ያለኝ ፍቅር አልቋል፣ አልፈልግህም እያልሽ ነው ብሎ ጠየቀኝ። እኔም ምንም ዝርዝር ሳላበዛ አሁን ባለትዳር ነኝ፣ ከዚህ በኋላ ካንተ ጋር መሆን አልችልም አልኩት። በዝምታ አይኖቼን ተመለከተ። በጣም እንዳዘነ ያስታውቃል። ግን ሐዘኑን ማንም እንዳይበት አልፈለገም። መልካም የትዳር ዘመን በማለት ሰዎቹን ሰብስቦ ወደ ላይ እየተኮሰ ከአካባቢው ርቆ ሄደ። ልዑልን አሁንም አፈቅረዋለሁ፣ ግን ከሱ ጋር ብኖር ደስታ ሊኖረኝ አይችልም። ስለዚህ በረከትን መርጫለሁ። ከሱ ጋር ሰላማዊ ኑሮን መኖር እፈልጋለሁ። አንዳንዴ የልባችን ፍላጎት ደስታን ሳይሆን ስቃይን ይመርጣል። እኔ ግን በዚህ ሰዓት ልቤን አልሰማሁትም። ፍቅርን ሳይሆን ሰላምን መርጫለሁ። ወደ ቤተሰቦቼ ቀዬ መጥቼ የጠላሁትን የልጅነት ትውስታ አድሻለሁ። ከበረከት ላይ ያለኝንም ግንኙነት አጠንክሬያለሁ። የህይወቴ መሃል ላይ የተፈጠረውን የልዑልን ታሪክ ከህይወቴ ቆርጬ አስወጥቼዋለሁ። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።